ሰላም ጤና ይስጥልን የሙዚቃ አፍቃሪያን፣ ይህ ያ ሙዚቃ የተሰኘው ፖድካስታችን ነው። እንኳን በደህና መጣችሁ። እሺ፣ ከዚህ በኋላ እንግዲህ አንድ አቀናባሪ ያገኘ ይመስለኛል። ሀብታሙ ተክሉ የሚባል ኪቦርዲስት አለ። አብረን አንሰራም፣ ሌላ ክለብ ነበር እሱ የሚሰራው እና አረጋኸኝ ጋር ነበር የሚሰራው። ያውቃል፣ ክበብ የሚሰራ ስለነበር እዛ ናዝሬት ውስጥ ያውቃል። እና እሱ ያን አሬንጅመንት ጀምሮ ነበር ከክለብ ያቀናብር ነበር። ክለብም ከክለብ ስራ ውጪ እየሄደ አሬንጅመንት ያቀናብር ነበር። ከዛ ጂክሳ አንድ ዘፋኝ ፕሮዲስ ማድረግ ፈልጋለሁ፣ ግን በቃ ዜማ ግጥም ምናምን ጥንቅቅ አድርጎ ያለቀለት ሰው ካለ እስቲ ያስተዋውቀኝ ይለዋል። ከዛ ሀብታሙ ይሄን ነገር ያውቅ ስለነበር የኔን ልፋት፣ የኔን ኮሚትመንት፣ የኔን መዘጋጀት ምናምን ያውቅ ስለነበረ እሱ አገናኝ። ከዛ ሰማቸው፣ ስራዎቹን ሰማቸው። የማን ዜማ ተካቶበታል አለኝ። አሁን እኔ ብቻ ካልኩት እኔ አያገኝ ደሞ ሳይው አዝማማውም እንደዛ ነው። ያወራውት ጫማ ይነሽፋል። የለም የሆነ ከሙያ ከምናምን ባሻገር የሆነ ሌላኛው ሳይድህን ገጽታም ማተር ያረጋል፣ ሾፍ የሚያረግ እኛ ጋር እኮ ብዙ እኮ እንደዛ አለ። ብዛት እኮ በለው ብቻ ሾፍ እኮ ብቆ ነው የሚልህ ሁሉ ሰው አለ። ታውቅም እንዴ ሳይመራ በጣም እና ይሄ አረር ወሰብም ያጋጥም ይመስለኛል። አዎ በደንብ እንዴ። ግን ያው በቃ መላጥጣ ምን ነበር መላ እንጫወቱት ይወዘ እንዴ። አሁን ያ አሁን አረምሰው ግብዳ ቤት ነው፣ የሽልማት ቤት ነው። በጣም የከተማው ባላብራሞች እንዳለ እዛ ነው የሚዝናኑት። እንዴ ፒፓ ምናምን ሚዝ ሰዎች ነው፣ ቶስካኖ ምናምን ሚዙ ሰዎች ነው የሚመጡት። ገብቷል። እና ግድ ነው ልባባ። እሺ። ግን ያኔ አሁን አምባሳደር ምናምን ከአምባሳደር ምናምን ከገዛ ልክ ማሪፍ ብቻ አለው ደረጃ። እና ሾፍኩና ገና እኔ ደሞዝም የሚሰጠኝ ትንሽ ነው፣ 300 ብር ነው። ሽልማትም አልተጀመረልኝም ያኔ ምናምን አጤንኩና ሌሊት እዛ ተክለ ሃይማኖት ሄጄ መረጥኳቸው። ይፖሻል እዛ አለ ሰለሞን አለ። እና እንዲህ ገለጥ አረገውና ሾፈውና ማርክ ጣሊያን ምናምን ሲሎ ሰምቻለሁ። ጣሊያን የሚለው ሰብሰብ አድርጌ ሰላጣው አድርገው እነ ቶክሲዶ ምናምን አሉ። ገብቷል። ቶክሲዶ ሱፎች ምናምን አሉ። እነሱን ገዛው። ከዛ ደግሞ ጌታነህ ገና እንደመጣ ነበር አውቆ ጌታነህ የሚባል እኮ አንድ ሀገሩ እንዳለ ሱፍ ምናምን የሚሸጥበት። ከዛ ሸበበረ እኮ ከዛ ገዛው። አይባነንብኝ ፏብዬ ላውንደሪ ያስገባዋለሁ። ጽድት ብዬ ነው የሚሄደው። ማን ግርጭጭ ትልባቸዋለሁ። ኧረ እኔ ተልኮልኝ ነው። ደግሞ የማዘር ዘመድ ምናምን አንድ ሁለቴ ናና ሸልምልኝ ብዬዋለሁ። ሸልሙልኛል። እሱ ነው በቃ የሚያመጣልኝ ምናምን ላለው። ዛራም ሶብ እንደዛ ታለ ተከበረክ። ይቺው ስትራቴጂ ተመልሳ መጣች። ጫማህና የጂክሳ ይሄ ሾፏል እንዴ ምናውን የኛ ሰው እኮ በጣም የሚያስበው እና ነገሩ ገባኝ። ለቀልክ አራዳልኝ ዳይውትና ገባኝና የኔ ዜማ ነው ሙሉ ብል ችግር ሊሆን ነው። ማን ያውቃል አንተ
ጥሩም ዜማ ጥሩ ሆኖ እንኳን ጥሩም ላይ ሆኖ ምክንያቱም እኔ ከዛ በፊት እንደነገርኩ ተንከራትቻለሁ ሙዚቃ ቤት የለ ማታ ማታ ክለብ ላይ ዘፋኞች ሲመጡ ጠጋ ብዬ ዜማ ሰራለሁ ነው ማንም አይ ይሄ ዜማ ከአን በጣም ፖፑላር ከነበረ ይሄ ሞገስ ተካ ነው ይሄኛው ደግሞ ብስራት ጋረደው ምናምን ብዬ ብቻ አንድ አራት ዘፈኔን የራስን ዜማዎች አንድ አራት ዘፈኔን ዜማዬን በደንብ ከናባታቸው እየጠራው አይ በርትታ በቃ እንጀምራለን አለ ተፈራረመ ስትሄጂም ደግሞ በቪታራን ሄድከው ራቫፎር እንዴ እሺ የህይወት ያኔ ደግሞ ራቫፎር በጣም በቃ ፋሽን ነው ወያኔ ዲስክና ወያኔ ምንድነው ዴክስና ራቫፎር ፋሽን ነበር እሺ ይህን ይጃልክ አዎ ያቺ ሐረር ሙሰብ ያስገባች ሀብታሙ ነግሮኛል እሺ ትንሽ ኩልኩል ተጫወትበት ብሎኛል ከቷል እና በድር ዚብዬ ቶክሲዶን ያለች ገርጀ አርጌ እያልኩ አወራን ተፈራረም በቃ ስራው ተጀመረ ስንት ፐርሰንት ተፈራረማችሁ እኔ ብቻ መስራቱን ነው የምፈልገው ገብቷል እሱ 70 እኔ 30 እሺ ግጥም ዜማ የኔ ነው ግጥሞቹን ያው ከሰው ነው የወሰድኳቸው ያኔ ከነስለሺ ከነምናም ኦኬ ከዛ በኋላ ስም ሊጻፍ ሲሊወጣ መጨረሻ ላይ ገዢ አግኝተን ስም በሚጻፍ ሰዓት ምን ይመጣል እንዳለ ዜማው የኔ ነው አልኩ አጻፍኩ በቃ ደግሞ ያኔ ዲምቢ ሞቶ በደንብ ነቅንቆታል በቃ ምን ይመጣል ቀለርክብኝ አላለ ምን ይላል አይ ስም በደንብ ኦሬዲ አዋጥቶታል ኦኬ ስትራቴጂስት ነው በጣም ያው ለአንዳንዴ አሁን እንደዚህ አይነት ውሳኔዎች ስተት አይደሉም ለምሳሌ እሺ ማን ሊያውቅ ይችላል ማን ንገረኝ እስቲ ገብቷል ሆነስትነትን እኮ የሚያጠፉት ራሳቸው ሰዎች ናቸው እንደዛ ባይገምትህ ኖሮ ስራው ሁሉንም አይሰጡም ገብቷል በሰውነት ብቻ ይሄ ተሰጥቶ ደግሞ የአላህ ነው ከአላህ የተሰጠ እንደሆነ ከታወቀ በዛ ብቻ ሚዛን ለክቶ የሚቀርብህ ሰው ቢገኝ አንተም ያኛውን አይነት ውሳኔ አትወስንም ያ ገብቷል አይ በአድናቆት ነው ያየሁት ማለት አሁን እንደዛ ባታረግ ኑሮ ምናልባት ይሄ ምድር ላይ ከፈት ይችል ነበር አይመጣም በጣም ጥሩ ነው ከዛ እስቲ እንግዲህ ዲምቢ ሰክሰስፉል ሆናልከኝና ዲምቢን መጀመሪያ አሁን እንደ ሲንግልነት እንዴት ተመረጠ ከዛ ካሴት ውስጥ ይዛቸው የመጣቸው ናቸው ወይስ አዳዲስ ሰራ ይዛቸው የመጣሁት አለ አሁን ነጽጌሬዳ ስምሽን እንዳልጠራ ያቁብኛል ብዬ ያኔ ስመጣ ቀድቼ ከመጣሁት በጣም ወደ ዘፈን ነው በነገራችን ያኔ ስመጣ ቀድቼ ከመጣሁት ዘፈን አንዱ ለእናቴ ሰራሁት ያኔ ተቀዳ ነው ከእንግዲህ ማናለኝ እናት ከእንግዲህ ማናለኝ አባት ሚለው እሱ አዘነች እንኳን አይደለም እንትን ቀድሞ ሳላውቀውም ስደትና አይቼ ባንቺ ነው ሀገሬን የወጣሁት እሱ ያኔ ተቀዳ ነው እሱ በነገራችን ላይ የኔ ዜማ አይደለም ኦኬ ይሄ ነው ሀብቴ ይባላል ይሄ ነው ሀብቴ ከበብ ውስጥ አንድ ዜማ ደራሲ እሱ ነበር መዝሙር ምናምን በመንሰራ ኦኬ ከሱ የተወሰደ ነው ከእንግዲህ ማናለኝ እናት ደግሞ የሚለው የግርማይ ክራር መቻችን ኦኬ የሱ ዜማ ነው እነዚህ ያኔም ተቀድተው ናቸው ከዛ እዚህ አዳርገን የጨመርናቸው እነ አብራምባ እንስራሽን
ክረምቱ በናዝሬት ዲምቢ ምናምን እዚህ ክለብ ጀምሬ ከተፈራረምኩ በኋላ የተሰሩ ዜማዎች ናቸው። ኦኬ ዲምቢ እንዴት መጣ? ዲምቢ አንድ ገጣሚ ያኔ ጀምሮ እንዳልኩ ግጥም ወዳለው ስዕል ወዳለው ሁሉ ነገር ላይ ፓርቲሲፔት አደረግ ነበር እና ግጥሙ ሲመጣልኝ ይዞ መጣ። ማን ነው? ሀብታሙ የሚባል ኪቦርዲስት አላልኩ የሱ ጓደኛ ነው። ኦኬ ልክ ስራውን እንደጀመርኩ ከነገርኩ በኋላ ሀብታሙ አሁንም አልተወኝም፣ ያግዘኛል እስከ መጨረሻው። ሰክሰስ አድርገንም ብዙ ቱሮቹ ከውጭ ሀገር ስንዞር ምናምን አብሮን የነበረው ሀብትዬ ነበር። በጣም ጎበዝ ሙያተኛም ነበር፣ ኪቦርዲስት ነው። አሁን አለ ግን ሌላ ማለት ይሰራዋል፣ ግን ወደ ሌላ ብዙ አለ ሌላ ነገሮችን ጀምረዋል። እሺ እና እሱን ያስተዋወቀኝ ይህን ገጣሚ እና ስቴዲየም ተቀጣጠርንና ታዴ ይባላል። ኦኬ ስቴዲየም ተቀጣጠርንና ግጥሙን ይዞልኝ መጣ። ወደድኩት። በቃ ማለት ውጥት ያለ ነገር ውጥት ያለ ሀሳብ እወዳለሁ። አይዲያ ባይዲያ ነው ዘፈኖች ተቀራረ ደስ ይለኛል በጣም እና ሰራሁት ዜማውን ከግጥሙ ላይ ተነስተ ግጥሙ ላይ ሳነስቼ ሰራሁት ዜማውን። ክለብ ጀምር ያላልኩ ክለብ ስለጀመርኩ ምናምንም በቃ በደንብ ብርም ምናምንም መያዝ ጀምር ያገኘህ ነው። እንዳልኩ ደግሞ ሽልማት ቤት ነው ቤቱና አጠራቃቀምኩና ሲዲው ምናምን አሳታተምኩኝ። ያኔ እንደዚህ ፍጋቱ አሁን እኮ ኖርማል እኮ ዝም ብለህ ላይቭ ዝም ብለህ በስልክ ተቀርተህ ትፈምሳለህ። እውነቴን ነው የምልህ። ማለት አሁን ኦፖርቹኒቲው ሰፊ ነው። ያኔ ርቀታቸው ደግሞ የነበሩት ሬዲዮ ጣቢያዎች አሁን ዘነበ ወርቅ ነው ሄጄ የሰጠሁት ለኤፍኤም 97.1 እና እዛም ሰጠ ደግሞ ላይ ከፈትልህ ይችላል ላይ ለቀቅልህ ይችላል ድር ሊያደራበት ይችላል ሲዲ እንደው አላህ ታልወደደ እንዳጋጣሚ ነው በራራሽ ዲቢ አልበሙን ሰርታቸው ኦልሞስት አልበሙ እያለቀ ነው የተሰራ ነው። እሺ በነጠላ ዜማ አሁን መስራት ይችላል። የዛ ጊዜ የነጠላ ዜማ ጊዜ ነበር። ነጠላ ነው የሚለቀቀው እና አይሸጥም ምናምን በቃ ለሬዲዮ ነው የምትሰጠው እና በራስ ነው የምትሰራው። በቃ ሳንቲምም ስላጠራቀምኩኝ አሁን ለነጠላ ዜማ እንምረጥ አልኩት እና እኔ ይሄን መርጫለሁ ይሄን ስለ እሱም ወዶታል ይሆናል። ከዛ ሲዲው ምናምን አሰታተምን እየዞርኩ ሰጠው ኦዲዮ እየዞርኩ ሰጠው። ለታክሲዎች ሰጠሁኝ፣ ለሬዲዮዎች ሰጠሁ ምናምን ኦዲዮችን ለሁለት ደሞች እንትን የነበረው ፋና ራሱ ያኔ እንደዚህ ፋና ሬዲዮ ነበር የነበረው አለ ግን ገና አልገና ኢትዮጵያ ሬዲዮና ኤፍኤም 97 ነው በጣም ፖፑላር ብቻ ላሉት ሬዲዮዎች ሰጥቻለሁ። ኦኬ ለታክሲዎች ምናምን በተን ሶሪ ባካችሁ እንደው ሞክሯት ምናምን እያልኩ ሰጥቻለሁ። እንግዲህ ያው ደግሞ ፈጣሪ ቁጥር የለ በቃ ከኔ ደረሰሃለኝ በደንብ ተሰማ። ዲምቢ ኦዲዮ መጀመሪያ የት እንደተሰማ ታስታውሳለህ? ክለብ እየሰራው ነበር ተጀመረው ምናምን ያልክበት ክለብ እየሰራው ነበር። ያኔ ከሀረመሶ ወጥቼ ሮሃ የሚባል ቤት ገብቻለሁ ወሎ ሰፈር እንደውም ከሱ ቤት ፊት ለፊት እናት በጣም ፖፑላር የሀብታም ትንሽ ልጆች እነዚህ ኤምባሲ እነዚህ ክልሶች ምናምን ሚዝና ሮክ ቦተም እንደ ከሱ እንደዚህ ፊት ለፊት ነው የኛ ክለብ። እሺ ሮክ ቦተም ደግሞ እንደዚህ ነው እና ገናና ቤት ነበር በዛ ጊዜ ነው ራስ በደንብ አስተውስ። አዎ እና ያኔ ተቀጥሬ ሰራ ነበር እና ይሁን ለመድረክ ለወጥሽ ይዘፈንኩኝ በሬዲዮ አርብ ቀን ትግስት አስፋው አፍሪካ ጃዝ መንደር ላይ አራር ፕሮግራም ይቀርብ ነበር።
አይከፈትም። ቤቢዬ ዘፈን አሉኝ። አንተ ኧረ ለይኸኛው ዘፈን ጥንቅር ይበል ብዬ ማይኩን አጥፍቼ ማይኬን ከመድረክ ልብ አድርጌው ወደ መልበሻ ክፍል ከዛ ቁጭ ብዬ እንደዚህ አላመንኩም። ለመጀመሪያ ጊዜ ነው በሬዲዮ የሰማሁት። አላመንኩም እንዴት ደስ እንዳለኝ። ከዛ ጭራሽ አይደገምም እዛው ቀን የዛ ቀን ጭራሽ ተደገምልኝ። ይሄ ጉድ ነው በቃ። እሱን ደስታ ሳላጣጥም ግን ሰውየው መጣና ከዛሬ ጀምሮ እንዳትመጣ ምክንያቱም አስባል ዘፈና ቁሜ ነው እና ተባረርኩኝ። ግን በቃ ዘፈኑ ተወደደ። መባረሬንም ብዙም አልደበረኝም። አላስተውኩም። ያኛው ስከሱ ይመጣል እንዴ በቃ ሬዲዮ መከፈቱ በራሱ ለእኔ ከበቂ በላይ ነው። ሌላ ምን እፈልጋለሁ? ከዛ ተወደደ። ጭራሽ ኤፍኤም ኮሌክሽን የሚል አንድ ሱልጣን የሚባል መርካቶ የሙዚቃ ቤት ያለው ሰውዬ መስራት ፈለገና ከዛ ኮሌክሽን ውስጥ ጭራሽ ተመረጠ። ኤፍኤም እንግዲህ አንድ ኤፍኤም ምን ያለው 97.1 እዛ ላይ ፖፑላር የሆኑ ዘፈኖች ተመርጠው ኮሌክሽን ሊሰራ አሰበና ሰውየው አስፈረመን። ከዛ ውስጥ ከተመረጡት ውስጥ እኔ ሆነ። ቀጠለና ደግሞ ጭራሽ ውድድር ነበረው ያ ኮሌክሽን በኤፍኤም 97 ኮሌክሽን ተብሎም ስለወጣ ሬዲዮ ደግሞ ጣቢያው በጣም ያጫወተው ገባ። እንትኑንም ፕሮግራሙንም አልበሙንም በደንብ ፕሮሞት ያደረገው ነበር እና ውድድር ነበረው። ውድድር ላይ ደግሞ ተሸላሚ ሆንኩ። እንደዚሁ መስፍን በክረምት እሱ ወርቅ አገኘ። እንትን ብራስሌት አለ የአንገት ሐብል። ከዛ በኋላ ምናሉሽ ማን ነበር አለም ተይዤ በፍቅር ተይዤ እሱ ሁለተኛ ወጣ። እሷ ብራስሌት ታገኘች። ከዛ እኔ ደግሞ በድንቢ ምን ቀለበት አገኘው። ግን እኔ ሙስሊም ስለሆንኩ ቀለበት ስለማላረግ ተቀምጧል። ኦኬ። ከዛ በኋላ ነው ሞር በቃ ስሙም በየቦታው ሬዲዮ ላይ ሰማለው ዘፈኔ ምናምን የቪዲዮ መስራትም ልክ ያ ከተወደደ በኋላ እንዳልኩ ብሩን አጠራቃቅሜ ምናምን ተከፈለ። ብዙ አለም ግን ተከፍሎኛል። ስንከፈሉ በወቅቱ እንግዲህ ትልቅ ብር ነው የሚባለው መሰለኝ አላቅም። ያው ለወዲያው 6000 ብር ነው የተከፈለን። 10,000 ብር ተከፍሎናል። በቃ ዝቃል እንጂ ከዛ እኔ ምን አደረኩኝ ወዲያው ጦር ኃይሎች የሚኖርበት ቤትም ደግሞ ሬዲዮ ላይ ሰምቶ ምናምን ከዝኔ ረሻድ ይባላል አንተ በጣም አሪፍ ሆነሃል ምናምን ብሎ እሱም ይደግፈኝ ጀመር። በደንብ ያግዘኝ። ከዛ ፊት እንደማትገናኙን ገብተህ ትወጣለህ ነው ያው እኔ የተለያየ እሱ ቀን ነው ስራው። እኔ ማታ ሰርቼ ክፍል ተሰጥቶኛል እዛው ግቢ ውስጥ አንድ ክፍል አለች። እዛ ነው ተኛለው። ብዙ የምንገናኝበት አጋጣሚ አልነበረ። አሁን ፖፑላር አግዛለሁ አሁን አሳይተኛ ጥንካሬና ላይ በደንብ ያግዘኝ ጀመረ። ከዛ ድንቢ ክሊፑን ሰራሁት። የት ይደሳል? ባቦጋያ ያኔ 2 ብር ነበረ መግቢያ ደብረ ዘይት። እንግዲህ ረሻድም አገዘኝ። እኔ የሚያጠራቀምኳትን ብር ምናምን ብቻ ክሊፑ ሰራንና ባለሙያ ማን ሰራልህ ክሊፑ? ሳሚ የሚባል በፓናሶኒክ ቪዲዮ እንትን ካሜራ ነው የተቀረጸው። አረሰው ከዛ
እሱም ተወደደ። ኮሌክሽኑም ራሴ ያሰባሰብኩኝ እና ለሳሚ ለሚባለው ክፈት አከፋፈል አልኩት። አይ እሷ ላይ እኮ አንዲት ያመጣት ነገር እንዳለች ስላወኩኝ እኮ ነው። ልጁ ይህን ፊልም ምናምን ነበር የሚሰራው። ይሄ ኮሌክሽኖች ትዝ ይልህ እንደሆነ ሲዲ ምናምን በጣም እንግዲህ የነበረበት ሰዓቱ እና ሲዲዎችን እያባዛ ፊልሞች ምናምን መርካቶ ያከፋፍል ነበር። ለሊት ሲባዛ ያድራል። ለሊት ሲባዛ ያድራል፣ ይባዛዋል ነው የምልህ። በቃ እንደዚህ ሲዲውን ማባዣው ምንም ካለ ኦልሬዲ ሲስተም ውስጥም ስለሆንክ በቪሲዲ ለምን አናሳትምም አልኩት። ክሊፖች እሺ ያለኝ። ከዛ እኔና እሱ እየዞርን ገዛዛን። ክሊፕ ያላችሁ ነው። የታሜን ወሰድን። ሶኖሮሽን ከዛ በኋላ የጋሞዎችን ወሰድን። ብቻ ነበር እንትና አትሽሸኝ አትራገኝ። እሱም የኛ ኮሌክሽን በጣም ተወደደ። አባዬ በቃ አልኩ በማይ አቡ ደስ ሲል ጊዜ ግን በጣም ታዩ የሚገርም ብቻ እንደዛ ሆኖ በቃ ነገሮች ተከፈቱ። ይሄ ነው የሚጀምረው። ከዚህ ነው የሚጀምረው። የሚገርም ነው። ከዛ ከጦር ኃይሎችም ወጥተህ ማናጀር ተቀጠረልህ አሉ። እሱ በጣም ነው የሚያስገርም። ካሴቱ ከወጣ በኋላ ካሴቱም ተወደደ። ካሴቱ ወጣ ቀጥሎ እሺ በናዝሬት ምናምን በደምብ ተወደደ ዘፈኖቹና ወደ ካሴቱ ሄዳችሁ የድንቢን ሰከሳታችሁ ነው ካሴቱ እንዲወጣ የወሰናችሁት ወይስ? የካሴት ፕሮጀክታችን የካሴት ነው ማለት ነው። እሺ ድንቢ ተወደደ። ከዛ አልበሙ ተሰራና 17 ቀን ሲቀረው መጨረሻ ላይ የመጡ ዘፈኖች ክረምቱ በናዝሬት እና አውራምባ መጨረሻ የመጡ ዘፈኖች። አረባክ ስለ አውራምባ አውራን ትንሽ። አውራምባን ኑረዲን ኢሳ ነው የጻፈው። በጣም አክብረው ገጣሚ ነው። እይታዎቹን በጣም ነው የምወዳቸው። የተገናኛችሁ ኑሬ ጋር እንዳልኩ ብሩክ የዋዛ ሰው አለን። በጣም ኮኔክሽን አለው እና ግን በብሩክ መንገድ አይደለም የተዋወቅ ነው። ጋሻው የሚባል ፕሮሞተር አለ ያኔ አማራ ክልል ላይ በጣም ይሰራ የነበረው ጋሻው ነው። ትዝ ይልህ እንደሆነ ፊልሞች ምናምን ይዞሩ ነበር። ከዚህ ይወሰዱና በየከተማው ይታያል እና በደንብ ፕሮሞት ታርገው ምናምን ነው እና አማራ ክልል ሞር ስፔሻሊ እስከ መቀሌ ድረስ እሱ ነበር በጣም የሚታወቀው ነው ጋሻው። እና ዘፈኑ ተወደደና ድንቢ ካሴት እንደምሰራ ምናምን ኢንፎርሜሽን ደረሰውና ካሴትን እየሰራው እንደሆነ እኔ መገናኝ ፈለገ። እሱ ደግሞ የማከፋፈል ሀሳብ ውስጥ ሊገባ ይፈልግ ነበር። ኦኬ አልበምህን በአጠቃላይ አልበም ማከፋፈል ሀሳብ ውስጥ መግባት ይፈልግ ነበር። እሺ እና አልበም ሲወጣ ይፈልገው ነበር ካሴቴ። እና በዛ አጋጣሚ እና እስቲ ባህር ዳር ብሎ ገና በድንቢ ዘፈን ባህር ዳር ግብዣ አደረገልኝ። ፓፒረስ ነው ያረፍነውና ከኑረዲን ኢሳ ጋር ተዋወቀን። እና ስለሺ አምባው ምናምን ባሉ በጣም ጭንቅላት ያላቸው ሰዎች ነበሩ። በጣም ማከብረው ሰው ነው። ከዛ በኋላ ምንድነው ያረፋፍዳ ምንድን ነበር በእናት የሆነ የወጣው ፊልም ገዳይ ሲያረፋፍድ ላይ ንሉል ምናምን ሉሌ በቃ ከነሱ ጋር ነው ተዋወቅኩትኝ። ወስዶ ጋሻው ከነሱ ጋር አስተዋወቀኝ። ከኑረዲን ኢሳ ጋር ሞር በጣም እኔ በፊትም እወደው ስለነበረ ያቀርብ ነበር ቲቪ ላይ ግጥሞቹን እና እወደው ነበረ በፊትም። መደድን ምናምን መደድን አንብቤዋለሁ እንደ አጋጣሚና እነሱን ወዳቸው ነበር። አብሶ እነዚህ አጫጭር ጽሁፎቹ እንዴት እንደ ያነበብከው አይመስልም፣ እያየው ነው የሚመስልህ። ወላሂ ነው የምልህ። እና በጣም ደስ ይለኝ ነበር። እና አሌክስ አብርሃን ኑረዲን ኢሳ ምናምን ወዳቸው። ኦኬ ተካተል ነበር። እና በቃ ስለ አውራምባ ደግሞ ሲነግረኝ በጣም ኢምፕሬስ አደረገኝ። ኦኬ ስለ ማህበረሰቡ ስራ አለኝ አልኩት። ጻፈልኝ
ጻፉልኝ። ዜማውን ሰራሁት። ፓፒረስ ሆቴል ነው የሰራነው። ዜማውን ግጥሙ? አዎ እሺ። ግጥሙ ጻፉልኝ፣ ዜማውን ሰራሁትኝ። መጣን። ኦኬ መጣንና ኦሬዲ ሊያልቆ ነበረ ዘፈኑ። ኦሬዲ አልበሙ በቃ 17 ቀን 20 ቀን ሲቀር የገቡ ዘፈኖች ናቸው። እሱና ክረምቱ በናዝሬት። ክረምቱ በናዝሬትም እንደዛ መጨረሻ ላይ የመጣ ዘፈን ነው። እሱ እንዴት ነው ሀሳቡ የመጣው? በቃ ለናዝሬት መስራት ፈልግ ነበረ። አልበሚ ውስጥ ስለ ናዝሬት መኖር አለበት አልክ? እሺ። እና ግርማቸው ታደሰን ወሰድኩት ጸሐፊው። ናዝሬት ውስጥ አዳማ ራስ ሆቴል አረፍንና እዛ ሆነን የተጻፈ ስራ ነው። ክረምት ላይ በጣም ልዩ ድባብ አላት ናዝሬት። ገብቷል። ያን የተሰራ ስራ ነው እና ከአልበሙ ቀድሞ ወጣ። ከዛ ከ20 ቀን ምናምን በኋላ አልበሙ ተለቀቀ። በቃ አልበሙ ለማሸጥከው የሚገርም ነገር ከአልበሙ ማለቅ በኋላ ደግሞ ሌላ ሀስል ነበረው። ሄደ ሙዚቃ ቤት ማግኘት ምናምን ጂክሳ ሰራ። ብዙም በቃ መስራቱ ምናምን ነው እንጂ ብዙ ትኩረት አያደርግም። ስራ የሚበዛበት ሰው ነው ጂክሳ። እና እኔ ነበርኩ ምሯሯጠው እና አምባሰል ሄድ ነበር። ቮካል የሚባል ነበረ። አዎ ሄድኩኝ። ስለ ገና ከሁንክ ማንም ስልህ በእርግጥ እንትን ብሏል፣ ግን ስራዬ ብሎ ትኩረት የሚሰጣ የለም። እና ቪሲዲ ያሳተም ያልኩ ድንቢ ደግሞ እንዳጋጣሚ አዋጣው። ቪሲዲ ከታተመ በኋላ አዋጣው። ኦልሬዲ እዛ ቢዝነስ ውስጥ ፍቃድ አወጥቶ መስራት ጀመረ። ስለዚህ ያለኝ አማራጭ እሱን ማውራት ነበር። እሱን አወራሁት እና ከአንድ አቅም ካለው ከሌላ ሙዚቃ ቤት ጋር ፓርትነር ሆኑና ለሁለት አሳተሙልኝ። ኦኬ ተከፈለ? አሪፍ ብር? ስለ እንዳልኩ 30% ነው የምወስደው። ምንም አትደርስም እንጂ። አዎ እኔ ዋናው ሰክሰሴ ነው ዋናው። አዎ ህልሜም ምንም ብሩ ቀስ ብሎ ይደርሳል። አሁን እኮ በጣም አሁን አንዳንድ የሚያስቀኝ አሁን ደግሞ ስራ ላይ ሆኜ ምናምን የምታዘበው ነገር ምንድነው መሰለህ? አንዳንድ ሰዎች ምናምን ሲገቡ ብር እንዳለው አስበው ነው የሚገቡት እና የሚያስቀድሙት ሌላ ነው። ሌላውን ያስቀድሙትና ነው ልክ ማይመጣው። ገብቷል? እኔ እንደዛ ነው ማስበው። ያኔ ሀስል የምታደርገው መከራ የምታየው አንተው ራስህ ሙሉ ነገር እንዴ እንትን ለምሳሌ ፕሮሞሽን ዩቲዩብ የለ፣ ቲክቶክ የለ፣ ምን የለ። ያኔ እንዴ ዘፈኔ አልበሙ ወጣ ተወደደ። የኔና የጌቶ መሄሬ ፊት ለፊት ነው አስተውሳለሁ። ጌቶ መሄሬ ሰላም ልከድስ ነው የገዛው እና ፊት ለፊት ነው። ሁለቱም ጋር መንታርቡ ተደቅኖላል። ፍንም ነው አጣራ ሄድኩኝ እዛ ማለት እንዴት ነው እየሄደ ነው ምናምን ስል በደንብ እየሄደ ነው። ከዛ ፕሮሞሽን እንደሚያስፈልግ ገባኝና አሱዚ ተከራዩ። አሱዚ ተከራይቼ ሞንታርቦ ጫነንና እኔ ግርማቸው ያልኩ ገጣሚ እኔና እሱ ሆነን ጋቢና ገብተን ነጽሬን ደቅ አድርጌ በቅርብ ጊዜ ወጣ ምናምን እና የነበረ ሀስል የእውነት መክፈል አለብህ ማለት የምትወደው ሙያ የእውነት መክፈል አለብህ። እውነቴን ነው የምልህ ከልቤ። እና ደግሞ እንደዛ ሲሆን ያምራል ማለት ቫልዩን ታውቀዋለህ። የከፈልከውን ዋጋ ታውቀዋለህ። እና እንደዛ ሲሆን ታከብራለህ፣ አድማጭም ታከብራለህ። ገብቶሃል? ድንገት ሰክሰስ ስታደርግ ብዙ ጊዜ ቫልዩን አታውቀውም መሰለኝ። ይጠፋብሃል። እንደዛ አይነት ነገር አሁን ላይ ብሶ በተደጋጋሚ ያለው እንደዛን ነገር። ኤኒዌይስ አሁንና ወጣ አልበሙ ደግሞ ሰክሰስፉል ሆነ። ታዲያ አሪፍ ብር ካልተከፈለ በምን ብር ነው ማኔጀር የቀጠርከው? አልበሙ ወጣ ተወደደ። እንግዲህ ዘመዴ ይረዳኛል እኮ አልኩ። ረሻድ በደንብ ያለው ሰው ነው።
ከዛ ወዲያው ከጦር ኃይሎች ወጥቼ እንደውም እዚህ አለው ዋው ፋሽን አወኩ ፊት ለፊት እዚህ ደንበል አካባቢ ዋው ፋሽን በጣም ታዋቂ ቤት ነበረ እና እዛ አንደኛው ቤት የሐኪም ወርቅነህ የልጆች ቤት መደዳውን ካየ አንድ አይነት ቤቶች ነበሩ። አሁን ፎቅ ምናምን ተሰርቶበታል። አንደኛውን ክለብ ይሰራበት ነበረ። ክለብ የሚሰራ አንደኛው ደግሞ እንደዚሁ ባናቱ የሚባል ቤት ነበረ። እሱም እንደዚሁ ክለብ ይሰራበት ነበረ። የኛ በዚህ በኩል ያለው ነው። እሱ ሁለቱ መንግስት መሬት ላራሾች ሲባል ተወረሱ ከሐኪም ወርቅነህ ልጆች። አንዱ ግን በራሳቸው ሆነ። አሁን ቢልዲንግ ተሰርቶበታል እሱ ቤት። እዛ አመጣኝ ሹፌር መደበልኝ መኪና ጭራሽ በሹፌር መንቀሳቀስ አልኩ። ከዛ እሱ ማገዝ እንዳለበት ተሰማ። በቃ ሊያግዘኝ ፈለገ። ሌላው የኔ አይደለማ እኔ የኔ ነገር መስራት ነው። የሚገርም ነገር ደግሞ ለካ ሌላ ዓለም አለ። ጭራሽ ማታውቀው በጣም ማታውቀው ማላውቀው ብቻ ሳይሆን እስካሁን ድረስ ማይገባኝ እውነቴን ነው የምልህ። ወላሂ ራሱን አንተም ታውቀዋለህ ጥሌ እዚህ ስራ ውስጥ ታውቃለህ። እኔ እንዲህ አልልህም። እና ደግሞ ሌላ ዓለም አለ። በጣም ከባድ ነገር ነው። ራሱን የቻለ ፊዚክስ የሆነ ዓለም። እኔ ለሱ አዲስ ነኝ። ደግሞ ማንነት ይፈልጋል። አንዳንዴ መፈጠር አለበት ለዛ ነገር አባባል ይገባል። ነፃ ሆነ መኖር የለመደ ሰው ምናምን ነገር ትንሽ ማቆፈስ ያስፈልጋል። ራሱ ስራው ይጠይቃል። ስቲል እንደዛ አላምንም። ወደፊትም ምንም አይመስልም። እንደዛ አይነት ፕሪንሲፕል ማራመድ ልጅ አለ። እኔ ያው ተፈጥሮም ሆኖ ወይ ደግሞ የምወደው ማመለካከት እኔ ሰክሰስ ያደረጉ አርቲስቶችን ምሳሌ ሳደርግ እኔ የትኞቹን የሚመቹኝ ታይፖች ለልብ የሚስማሙኝን ነው። የህይወት ፍልስፍናቸውንም ልቀበለው የምችለው የእነሱ ነው። ያልተሰጠኝ ግን መሆን አልችልም። ግን ይሄ የኛ ሙያ አጠቃላይ ትንሽ ስም ሲኖር የሆነ የሚፈልገው ነገር አለ። ትንሽ መቀባባት ብቻ ማናጀር ተባልኩ። እኔ ስለ ማናጀር አላውቅም። እቺ ሹሏ ጫማና እንትን ሸሚዝ ከኮት በላይ እንደዚህ እዛ ጋር ነኝ እኔ ገና። ማናጀር ተብሎ ማመጣ ጆቫኒ የጥበብ ወርቅዬ ማናጀር ነበረ። ከዛ በኋላ የኔ ሆነ ፐርሰንት ተስማማ። በቃ ገውቴ ነበር ሙሉ ኃላፊነቱን የሚተዳደረው ነገሮች እና ገና የመጀመሪያ ቀን ሰላም ጆቫኒ ይባላል አለኝ አህመድ። እኔ ማናጀር አለኝ። እሺ ብዬ ገና ቁጭ እንዳልኩኝ እንዲያየኝና ይህን ጫማ ታስወግዳለህ አለኝ። ምን ጉድ መጣህ? እና ደንበል ግብዳ ሞል ነበር። ደንበል ገብተህ ዕቃ ገዛህ ማለት በቃ ይወራል። እዛ ወሰዱኝ። እነስኬቸር ምናምን ተገዛዙ። ከዛ ካሉት ቡቲኮች ምናምን ብቻ አሪፍ ነገር ተገዛ። ሹል ጫማ የደረሰበት እንዳደርስ ተባልኩኝ። ሹል ጫማ የሚያበቃለት ከክለብ ላይ ነው እንዴ ምናምን ብዬ ፋሽን ነበር እንግዲህ። ኦኬ ደግሞ በሌላኛው ዓለም ደግሞ ለካ እንደፋራ ደግሞ ነው የምትቆጠረው ለካ። ወይ ጉድ አልኩ በቃ ወይ ጉድ አልኩ። እንደዛ እያለ ብናወራው አያልቅም ጥሌ። ከዛ በኋላ ደግሞ ሌላ ዓለም ስም የሚባለው ነገር ግን አልሐምዱሊላህ እኔ ጋር ሆነ ስለ ስም ምናምን ብታወራኝ ወላሂ ልልህ የምችለው ስም ምንድን ነው ነው። ምክንያቱም በላጩም ምንም ነገር አድራጊው ምንም አላህ ነው። ያን በደንብ ጠንቅቄ ያውቃለሁ።
ይልቁኑ ስለ ስምህ ወይ ደግሞ ስላለ ስኬት ስላለ ፍምስና ምናምን ሳይሆን ሞር ሀሳብ አድርገህ መስራት ያለበት ብዬ ማስበው አንድ ሙያተኛ ገና ያልደረስንባቸው በጣም ብዙ ነገሮች ገና አልጀመርንም። ሁሌ መመርመር ውስጥ፣ ሁሌ መተናነስ ውስጥ፣ ሁሌ መረዳት ውስጥ ነው የሰው ልጅ መቆየት ያለበት ብዬ ስለማስብ እና ደግሞ ሲምፕሊቲ ነገር እወዳለሁ። ይሄ ሲምፕል የሆነ ደግሞ ያምራል እኮ ታውቃለህ፣ ያምራል ቀለል አድርገህ መኖር። አዎ አንዳንድ ነገሮች ቢመጡብህ ላይፍ ላይ ለመቀበል አይከብድህም። መጀመሪያው ግን አሙ የምታዝበው ምን አለ መሰለህ፣ እንዲህ አይነት ሲምፕሊሲቲ የማየው ብዙ ጊዜ ደራሲዎቹም ሳይሆን ዘፋኝ ብቻ ከሆኑት ላይ ሳይሆን ሳምሃው ይሄ ድርሰትም ውስጥ አሁን አንተ በጣም ድርሰት ውስጥ ስላለ ዜማ ምናምን አሁን ብዙ ጊዜ ዘፋኞቹ ይችሉበታል። የሚፈልገው ነገር አለ፣ ኳሊቲ አለው። ይሄ ለምሳሌ በዘፋኝ ስትሆን የሚፈልጋቸው ነገሮች አሉ አይደል? አንዳንዴ ለምን አንዳንድ ቦታ ላይ አሁን ሲምፕሊሲቲ ነው ብለህ የሆነ ቦታ ላይ ስትገኝ ይሄ እንደዚህ አይነት ምግብ ይበላል እንዴ ይላል። ይሄ እንደዚህ አይነት ይወራል ማለት ይሄ በጣም ያጋጥመኛል። እሱን እኮ ነው የምልህ። አሁን ሌላ ዓለም አለው የምልህ ደግሞ ለምሳሌ አንተ ወደ የተቀበልከው የህይወት ላይፍ አለ፣ የህይወት ማንነት አለ። በሱ ልክ እሱ በመዘነ ልክ በፍጹም ልትሆናችሁ ገብቷል ምን እና ትልቅ መረዳት እኔ አላህ ማስተዋልን ሲሰጥና መረዳትን ሲሰጥ ነው እንደነዚህ መታደል ነው እንጂ ከባድ አይደለም። አዎ በጣም የሚፈትኑ ነገሮች ያጋጥሙሃል። ግን መጀመሪያውኑ ለምሳሌ እንደዛ ራስን ከሰራኸው በቃ ሰራኸው ነው። እየነጠረ ነው የሚመለሰው። አባባሌ ልበጥ ምናምን አላልክም። ለምን አብጣለሁ? ከባድ ነው ብዬ ነው። ዝና በነገራችን ላይ በጣም ከባድ ነገር ነው ይመስለኛል። በጣም ዝነኛ ሆኜ አላየሁትም፣ ግን በጣም ከባድ ነገር ነው። ግን የምነግርህ ነገር ምንድን ነው መሰለህ፣ መኖር ዝም ብሎ መኖር ደስ አይልም። ሞር ካሰብከው ነገር ከባድ ነው። ይኸውልህ እሱ ነው ነገር ይዞ የሚመጣው በራሱ ራሱን የቻለ ስራ የሚፈልግ ነገር አለው፣ ብዙ ነገር አለው። እዛ ውስጥ ልግባልህ ብለህ ደግሞ ከመጣ መጨረሻ መበጨጭ ነው የሚሆነው። እውነቴን ነው የምልህ። እንዴ እኔ አሁን ለምሳሌ ራሴን ሳላገኝ መኖር አልፈልግም። በዓል ላይ ሆንብህ በቃ ምን ነኝ። ለምሳሌ ሀገሬ ሲሄድ የሚሰማኝ እንደ ሀገሬ ነው፣ ሰፈሬ ሲሄድ እንደ ሰፈር ነው የሚሰማኝ። ትዝታዎቼን የት ላድርጋቸው? ገብቶሃል? በላጮቹ ደግሞ እነሱ ናቸው። በጣም የሚያኖሩንስ እነሱ አይደሉ እንዴ? ማለት ነገ ፈገግ ብለን የምንኖርበት እሱ ነው። ከሰዎች ጋር ባለኝ ማህበራዊ ህይወትም ይህን ነገር ጥበቃ ለምን ልሽሸው? አዎ ገብቶሃል? እኔ እንደዛ ነው ማስበው። ግን እንዳልከው አንተም ታውቃለህ፣ የተወሰነው አይዲያ ይኖርሃል፣ የሚፈልገው ነገር አለ። ወደ ውጭ ጉዞዎች ምናምን መጡ። በጣም ብዙ ጉዞዎች መጥተዋል። ብዙ ቦታ ይጃለሁ። እንዴት ነበር ኤክስፒሪየንስ? በአንድ ጊዜ ገና ልጅ ነህ እንደመጣ ሁሉ ነገር ተንጋጋባ አንድ ጊዜ። እሱ ሊቁኑ አላህ ይስጠው፣ አጎቴ መኖሩ ከጎኔ ብዙ ነገር አግዞኛል። በማላውቀው መንገድም ለምሳሌ ምንም ባልገባኝም እስከ ዛሬ ድረስ በማይገባኝም መንገድ አንዳንዶቹ ብሌም ያደርጉኛል። ማንነቴ ያልሆነውን ማንነት ሰጥተውኝ እሰማለሁ። ግን እኔ እንደዛ አይነት ሰው አለሁ እንደምታውቁኝ ነው። በቃ ጓደኞቼም
ምንም ከስራ ጋር በተያያዘ ነው ማለት የ13 የ12 የ11 ዓመት ጓደኞች እነማን ናቸው ብትለኝ ከስራ ጋር የተያያዘ ነው። አትሞስፌር እንትን የሚከበኝም ከባቢም ነገር ይታወቃል። እንግዲህ ይህን ተከትሎ አንድ የሆነው ነገር ምንድን ነው? ብዙ ይመስሉኛል እኔ ድምፃውያን ዜማም ፍለጋ ደወሉ። አንድ ደግሞ በጣም ትልቅ ሙዚቀኛ ለምሳሌ ደወሉ አንተ ጋር መሰለኝ ዜማ ፍለጋ መጡ። ለእነማ ሰጠህ ስራ? አሁን እዛ አልበም ላይ እንግዲህ የአንተ ስም የተጻፈው ዜማዎቹ ሁሉ ዜማዎቹ ድርሰቱ ናቸው እንዳልኩ የተካተቱት አብረን ስንሰራ የነበርነው ከነሱ ውጪ እኔ የሰሯቸው እኔ ስም ነው የተጻፉት። በጣም ገናናዎቹ የሆኑት ደግሞ አንተ የሰራቸው ናቸው ይመስለኛል። ነዲምቢ ክረምቱን በናዝሬት ምናምን የመሳሰሉት ነጽጌሬዳ ምናምን እና የመጀመሪያው ካሴት ሳላወጣ ድንቢ እንደወጣ የመጀመሪያው ነጠላ ዜማ የሰራሁት እንዳልኩ ግርማ ሞገሴ ነሽ ቅድም አጫውቻለሁ። ሚኪ እሱ ናዝሬት ያቃት መጨረሻው ነጠላ ዜማ እሷ ነች የመጀመሪያዋ። እሷም በጣም ተወደደች፣ በጣም ሰክሰስፉል ነበረች። ከዛ በኋላ ግን ፀሐይ ዮሐንስ መጣ። ፀሐይ ዮሐንስን ደግሞ የሚገርም ነገር እዘፍነው ነበር እኔ በጣም ከምዘፍናቸው ዘፋኞች መካከል ቴዎድሮስ ታደሰን፣ ፀሐይ ዮሐንስን፣ ጋሻ ሊቢራ ምናምን ነበር ሞር መሰራው እና ፀሐይ ዮሐንስ ከፀሐይ ዮሐንስ ጋር የመስራት እድል አጋጠመኝ። በጣም ደስተኛ ሆንኩኝ። ለፀሐይ ዮሐንስ ሰጠው። የትኛው ነው አስታውሰን እስቲ? ማን ልበልሽና የሚለው እንዳልጠይቅሽ ፈርቼ እንግዳም አሎሽ ላይኖቼ በቅርቤ ማውቅሽ መሰለኝ የት እንዳየሁሽ ግራለኝ ማን ልበልሽ። እሱ ስራ አንድ ጥያቄ እዚህ ጋር ጠይቄ፣ አሁን እነዚህ ትልልቅ ሰዎች ሲመጡ አያስጨንቅም ወይ? በተለይ ለአንተ መስራት ዜማ አንተ ታውቀዋለህ። አሁን ለሆኑ በተለይ ደግሞ የሆነ ደረጃ ላይ ላሉ ሰው ምክንያቱም አሁን ፀሐዬ ከዚህ በፊት የሰራቸውን ዘፈኖች ታውቃቸዋለህ፣ ተወዳቸዋለህ። በዛ ሌብል እሰራለሁኝ ወይ እንዴት ሊሆኑ ጭንቀት አላደረብህም? እኔ እንኳን ስሰማቸው መስማት ጆሮ ያደገበትን ነገር ስሰማ ያደግኳቸውን አርቲስቶች እንዴት አላደንቅም? እንዴት አልወድም? በእናት መውጫ መግቢያ ነው የሚጠፋኝ። እና ግን ጭንቀቱ እንዳለ ሆኖ ማይቀጥልበት መንገድ ምንድን ነው መሰለህ? ስልክ ወደ ስራው ስገባ እነሱም ያን ጭንቀት እንዲጠፋልህ ያደርገዋል። ፈታ ብሎ ይመጣሉ። ሞር ትኩረታቸው ስራው ጋ ነው ምናምን። አሁን ፀሐዬ በጣም ተጫዋች ሰው ነው። እንዴት ደስ የሚል ሰው እንደሆነ በአላህ ከመስራታችን በፊት ጨዋታ መጣ፣ ተጫወትን ምናምን። የነበረህን አመለካከቶች የነበረህን የመጨናነቅ ስሜቶች ምናምን ኦልሬዲ ጠፍተው ነው ወደ ስራ ገባ። ከጋሻ ሊቢራ ጋር በጣም ተጨንቄ ነበር። በጣም አሊ ካላስጨነቀ ማለት ደግሞ መኖሪያ ቤቱ ነበር። ይሄን ነው አላህ ይርሐመው ትንሽ ታሞ ስለነበረ ደግሞ የሚገርም ነገር ጋሻ ሊቢራ ፐርሰናልም ነገር ነበር። እናቴ በጣም ነበር የምትወደው። በጣም ዝም ብሎ መውደድ እንዳይመስልህ። እሷ ኦሮሞኛም ፐርፌክት ነች ትናገራለች በጣም። እንዴ አዳማ ነው የተወለደችው እኮ እና ሊቢራ በጣም አድናቂው ነበረች በጣም። እና እንዴት ታሰበ ስራው? አይ ቲንክ ለሄለን የተሰራው ሄለን በርሄ ከጋሻ ሊቢራ ጋር ጋሻ ሊቢራ ፕሮሚስ እንደገባለት አወራን። ሰራዲሻል አብረን እንስራ ብሎ ፕሮሚስ ገብቶላል። ጠይቃው እንሰራለን ችግር የለም ብሎታል። በጣም በነገራችን ላይ ቅን ነው በማዬ በዚህ ደረጃ ሰው ሲሆን ደስ ሲል አየ ማወቅ
ደስ የሚለው እኮ ይሄ ነገር ግብት ሲል በቃ እንደ ጋሽ አሊ ቢራ የሰው ልጅ ሁሉ በሆነ ማለት ከእውቀት ብትል ቀለምን ትምህርትስ ብትል ከአንድም 2 ዲግሪ ያለው ሰው ነው ታውቃለህ። እርግጠኛ ነኝ በሙዚቃ አንድ ደግሞ በሙዚቃ ግን ደግሞ ለየት ያለ እኛ ሀገር የለም መስማት ነው የተማረው ሙዚቃ አፕሪሺዬሽን ነው ሙዚቃን ማድነቅ ሰምተህ ማድነቅ አይገርምም። የመረጠው ፊልድ ራሱ በጣም ፖዚቲቭ ሰው እንደሆነ አሳብቅበት ሙዚቃ አፕሪሺዬሽን በቃ ለማድነቅ መማር ደስ አይልም በማይ እና እኔ እንግዲህ በቆየሁበት ሙዚቃ ውስጥ በቆየሁበት እድሜ ውስጥ እንደ ጋሽ አሊ ቢራ አይነት ሰው በህይወት ዘመኔ ነው ማለት በህይወት ዘመኔ አጋጥሞኛል። እንደዚህ ስሩ ነበርኩ ስሩ ሆኜ እንደዚህ ቁጭ ብዬ ደግሞ ግዴታ መስማት ያለብኝ አቤት ነገር እንደ ተቀበልኩ እኔ ነኝ የማውቀው ጥቅሜን እኔ ነኝ የማውቀው ገባህ። እና ከእሳቸው የሰራው ጊዜ በጣም ተጨነቄ ነበር። ምን አለ ሰምተው ዜማው በእኔና በሄለን በርሄ ድምፅ ነበር አይነበር ማን ነው የልጅ ድምፁ ጥሩ ነው ድምፁ ያምራል ማን ነው የሰራው ምናምን ሲል ተናገረ። ከዛ በፊት እኔ ደግሞ ባህሬን ምናምን አብረን ኮንሰርት ላይ ተገናኝተንና ኬፖች ይወዳል ኮፍያዎች ይወድል በጣም ወደው ስለነበር የእናቴም ትስታ ስለነበረ ስጦታ ሰጥቼዋለሁ። ወንደር በጣም አሪፍ ኬፖች ምናምን ገዝቼ ስጦታ ሰጥቼዋለሁና ያንንም እንታወቃለን። አስታወሰኝ ወዲያው ግን በደንብ ያወቅኩት ያኔ ነው። እንዳጋጣሚ ደግሞ ልደቱ ነበር ደስ የሚለው ነገር ደብረ ዘይት ሄዳችሁት ቤቱ? አዎ ቤቱ ነው እና በቃ በህይወቴ ማረሰው አጋጣሚ ነው። እኔ አቤል ጳውሎስ ሄለን በርሄ ዘርዬ ደግሞ የወንዶች ጉዳይ እሱና ሆነን ሄድ ነው ወደ ዜማውን ደስ ሲል እውቀቱ እንዳልኩ ነው እና ደግሞ ሰዎችን ትሪት የሚያደርግበት መንገድ ሰዎችን የሚያበረታበት መንገድ አንድ ነገር ሊነግር ሲል የሚነግር ወየው ምናምን በቃ ሳትወድ በግድ እንደዚህ ስትመሰክር እንድትኖር ነው የሚያደርገና ደግሞ ድንቅ ሙያተኛ ነው። በጣም ድንቅ ሙያተኛ ነው። ማን ጻፈው? ጎፈር ጻፈው። ከጎፈር ጋር አንዳንድ ነገሮችን ዜማውን ስንሰራም የኔ ልጅ እጅጋ ዜማዋን በዚች አይነት ነገር ብንረዳትስ ሁሉ ይለኝ ነበር ብታይ አስባሃል እንዴት እንደምደነግጥ እንደዛ እንዲለኝ ሲለኝ እሱ እንደፈለገው ይስራ እንጂ ደግሞ ገብቷል። አረ ጋሺ አንተ እንዴት በተመቸ መንገድ እንደውም እኔ ቁጭ ማለት ነው የምፈልገው አልኩት። የሆነ ሰዓት ጨነቀኝና በቃ እንደውም እኔ ቁጭ ብዬ ከዛ በኋላ ባክ ቮካል ላይ ምናምን ግባ ካላችሁኝ እገባላችሁ እና ዜማውን ከተቀበለው በኋላ ቁጭ ብዬ አንዳንድ አካሄዶችን ምናምን ሪራይት ማድረግ ሲፈልግ እኔን ጭራሽ ማውራት እንደሌለበት አስረግቼ ነበር። ክብሩ ግን ያስታውቃል። አይወራል ልጅ ነው ምንም የለውም። ለዚህ ብናረጋት ነገርኩ በቃ ይሄ ሰውነት ያ ነው አይታል። አሁን በሱ እና በሱ ህይወትን የማየት ተሞክሮ በሱ እውቀት ዝም ብሎ እውቀት ደግሞ አይደለም በልምድ የመጣ ነገር አይደለም። በሱ ባሳለፋቸው ነገሮች ምናምን ስንት ነገር አይቷል። ከዛ በኋላ ደግሞ በጣም ያስገረመኝ እኮ ህይወትን የተረዳበት መንገድ ነው። ለዛ እኮ ነው በህይወቴ እንደ ጋሽ አሊ ቢራ አይነት ሰው አጋጥሞኝ አላቅም ምልህ ህይወትን የተረዳበት መንገድ ያስገርማል። ሰው በዚህ ደረጃ ይህን ያህል ነገሮች አይቶ ፋይናንሻሊ ምንም ያንጎልበት የለም። ገብተዋል እቁናም በለው ምንም ሌጀንድ ነው እንደ ንጉስ ነው። እና እነዚህ ሁሉ ነገሮች በዙሪያው ኖረው የዚህን ያህል መተናነስ፣ የዚህን ያህል ሀምብል መሆን፣ የዚህን ያህል ሰዎችን መረዳት፣ የዚህን ያህል ከሰዎች ጋር የሰዎች ሰክሰስ
የሚያስደስተው መሆኑ ምናምን ነገር ካልገባ አይሆንም። አየህ እና እንደ አጋጣሚ ደግሞ ቅድም እንዳልኩ ነው እኔ የነዚህ አይነት ሰዎች ፋን ነኝ። የነሱ አይነት ፋን ነኝ። የነዚህ አይነት ሰዎች እንግዲህ ያው ካነሳናቸው አይቀር ሌሎቹንም እናንሳቸው። ገና ስለ ሁለተኛው አልበምህም እናወራለን። ግን ሌሎችም የሰራህላቸው ለምሳሌ እኔ ለማዲ የሰራህለትን በጣም ወደው የማዲንጎ እሱ ጋር የነበረንም ኤክስፔሪየንስ በጣም እነዚህ አሁን ሶስቱም ትልቅ ጃንቶች እሱ ጋር ደግሞ ታደረ ሮባ ጋር ነፍሱን ይማረው እሱም በጣም ምርጥ ሰው ነበር። የዋህ ደግ ዘፈኑን አስታውሰኝ ለማዲ ደግሞ ላላተርፍን ኧረ እንዲያው ነው ላላተርፍ የደከምኩት ባንቺ ጉዳይ እሱ ክፉ ደጉን እየሰማሁ አንደኛ ዘፈን ነው። የሚገርም ነገር አካሄደ ታደረ ሮባን ለማግኘት ነበረ ይሄከው እሺ ታደረ ሮባ ቀጠረኝና እሱ አልበም ላይ ያለኝ 3 ስራ ታደጋ እሺ ለሱ ለአልበሙ ምትበራ ሻማ ምናምን የሚል እሺ መጨረሻ ላይ ያወጣው አልበሙ ምትበራ ሻማ በእንባዋ ቆማ ምናምን ስራ ነበርና ከዛ አገኘሁት ማዲን እዛ ታዴ ስራውን እና መጨረስ የነበረበት ነገር ነበረ። ለጉዳይም ስለምፈልገው እሱን ላወራው ነበር አካሄዴ። ከዛ ማዲንጎን አገኘሁት። ከዛ ከሱ ጋር ሰላምታ ባለ ምናምን ካወራን በኋላ አንድ ስራ ይሄ አሁን ልስራ እስቲ አልበም እየሰራሁ ነው እኮ ለእኔም ይፈለግልኛ ምናምን አለኝ እኮ እና ይዘኸዋል አለኝ። አላስኩትም ግን ልበልልህ አልኩለት። መኪና እየሰጠው ነበር ትዝ ይለኛል። እዚህ እንትኑ ጋር ግጥሙ ተጽፎ ነበር። ግጥሙ ይሄኛው ሳይሆን በሌላ ግጥም የሚገርም ነገር አዝማቹ ላይ ያለችው ግን ነበረች። ያንንም አረንዳውን ሰላተርፍ እና መኪና እየሰጠው ነበር። እንደቆምን ያልኩለት በቃ መስቀል ፍላወር ደወለልን እንገናኛለን አለኝ። ደወለልኝ። እህቱ ቤት ሰራን ቲጂካ ቲጂ ነበረች እዚህ ነበረች። ያኔ ኪቦርድ አምጥተን 3 ዘፈን አሰማሁት። ድጋሚ በቃ የሰማትን ነው የወደደው። መጀመሪያ የሰማት በባፊ ያሰማሁትን እሱ ወሰደ። አልበሙ ላይ ተካተተ። አጋጣሚ እንትን ገጠመኛችን እንደዛ ነው። ከዛ በኋላ ግን ብዙ ተገናኘን፣ ብዙ ሰራን። ሰክሰስፉል ነበር። ሌሎች ከዛ የቡዜ ደግሞ ገና የሙሉቀንን አላወጣ። የሙሉቀንንም ኧረ እባክህ ይሄን ዜማ ሰጠው ዱባይ ተቀጥሮ ይሰራ ነበር ክለብ ውስጥ። እሱና አንተ ነው ወራሽ የሚሰሩበት ክለብ ነበር ባልሳሳት ጃንግል ክለብ ምናምን ጃንግል ክለብ ይሰራ ነበርና ከዛ በፊት እኔ ክለብ ሲሰራ በቃ በጣም ድምጹን ራስ ይሁን ብዬ ልክ የኛ ክለብ ሲያልቅ ምናምን ላያቸው መሄዳቸው ዘፋኞች ነበሩ ድምጻቸውን ወድጄ። አንዱ ብዙየው ነው ራስ ማታዝ ይሰራ ነበር። ከዛ በፊት እንተዋወቃለን። ከዛ እዛ ተገናኘን እኔ ለኮንሰርት ሄጄ። ከዛ ገና ካሴትም አልጀመርም ነገርኩ። የሙሉቀንንም አልሰራም ሰጠሁት። በጣም ወደው ስለነበረ ይሄን ስራ ሞክረው ካሴት ስታስብ ክተተው ስራው አልኩት። ማመን አቃተኝ። ሰጠሁት። ከዛ ከ7 አመት ነው ከምናምን በኋላ ወንድሜ እንደደወለልኝ አቀናባሪው ብር አለ የዜማ ምን የምን የዜማ ብር አለና ነው ወሰደ ሲሄድ ከፈተልኝ እና የኔ ዘፈንም አልመሰለኝ ግጥሙ ተቀይሯል ምናምን አንተ ሊጻፍኩ ያኔ ደግሞ አንተ ጋር ማለት ተዋወቅም ከብቷል ዛይ የመጣልኝ መጣ እንዴ የኔ ዘፈን ነው በቃ አስተዋወስኩት በቃ እንከፈርም ብሎ ናሆም እና ሌሎችም ብዙ አሉ።
አንድ ገናና ዘፈን አለ። እኔ ደግሞ ይገርምሃል የዛን ጊዜ ኦልሞስት ግጥም ከዛ ፊት እጽፋለሁ፣ ግን እንደ ዘፈን ግጥም ኦልሞስት የመጀመሪያው ነው። ከዛ በፊት እዛ ወንድሜ ነጋ ነው የጀመርኩት ምናምን እና ይሄ ዘፈን መጣ ሲመጣ ይሄኛው በጣም ቶታሊ ሌላ ነበረ። አንተ አይዲያዎች ስለምትወድ ጥቁር ጽጌረዳ ምናምን ይሄ ብዙ ጊዜ ዘፈን ስሰማ ስለ ጥቁር ሰው ተጽፎ አላገኝም እና ጥቁር ጽጌረዳ ምናምን የሚል ግጥም ነበር የጻፍኩት። እንዳልኩ ገና ከመድብል ጽሁፍ ምናምን እንደመጣሁኝ ነውና እንዳጋጣሚ አንድ ቀን እዛ ከዛ ቤት አዘይት ዘፈን ጽፌለታለሁ እዛ አልበም ላይ መጣ ወንድሜ ነው ማለት ነውና እዚህ ቪላ ቨርዲ ይሰሩ ነበር ነው ወንድሜ ነው ወደዛ ሄደዋልና ብቻችንን ነውና ወጭ ብሎ አጫወተኝ ማለት ነው ስለ ባለቤቱና ስለሱ እንደዚህ ነበር። በጣም የሚገርም ስቶሪ ያላቸው ሌላ ጊዜ አወራዋለሁ እና ለዚች ሴት ግጥም ያስፈልጋትም ምናምን አለኝ ማለት ነው። እና ይሄንን ዜማ ነው ያኛውን ግጥሙ አሪፍ ነው ወድጄዋለሁ፣ ግን እንደዚህ አይነት ምናምን ሐሳብ አለኝ። በቃ ሄዳልኩት እሱ ሄደ። ያንኑ ሌሊት ነው የጻፍኩት ማለት ነው። ኢቭን ያንተ መሆኑን ራሱ ዜማው ያወቅኩት በኋላ ነው ማለት ነው። ተመልካቾቻችን እንግዲህ እዚህ ዝነኛ ዜማ አሁን የሰማችኋቸውን ሁሉ ታላላቅ ዘፈኖች ከሰራ ዜማ ደራሲ ጋር እኔም አንድ በጣም ዝነኛ ዘፈን አለኝ። አሙዬ ዝም ብንላቸው ለሁለት ሰርተን እንደዚህ አይነት ልክ ነው ዘፈን ልክ ያመጣው የብዙአየሁ ደምሴ የህልሜ ንግስት አሙና እኔ አንተዋወቅም የዛን ጊዜ ዜማው መጥቶ ነው የሰራሁት። ግን ደግሞ የሚገርም ነገር እኔም ግጥሙ ስሰማ ደስ ብሎኝ ነበር በጣም እውነት። አዎ መተዋወቅ አለብኝ ብዬ ከዛ በኋላ ቢኒያም የሚባል ያለ በስልክ ያገናኘን ቢኒ ማለዳ በስልክ ያገናኘን እና ምን ነው ጠፋ ምናምን አለኝ። እኔ ትንሽ ወደ ዶክመንተሪ ምናምን ዞር ብዬ ነበር። ይሄው ደግሞ አመጣኛ። አልহামዱሊላህ በጣም ደስ ይላል። አንዴ እንግዲህ ማመን አቃተኝን ብል ማመን አቃተኝ የህልሜ ንግስት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማመን አቃተኝ የህልሜ ንግስት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። በጣም ምርጥ ነው። ብዙ 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 ዘፋኞች ዜማ ድርሰት ያጠፋችኋል ይላሉ ሰዎች። ማለት ያጠፋችኋል ማለት በምን መልኩ ነው? ዘፋኝነቱን እየሸራሸረባቸው ይመጣል። በጣም ብዙ ሰው ስለሚመጣ ወይም ደግሞ በሌላ መልኩ ይሄንን በጠይቅህ እንዴት ነው? ለምሳሌ አንድ ቆንጆ ዜማ ሰርተህ ይሄ ለኔ ነው የሚሆነው ወይስ ደግሞ ይሄ ለገሌ ነው የሚለው እንዴት ነው የምትወስነው? በነገራችን ላይ እኔ እንደዛ በህይወቴ ያስቤያለሁ። እንዳልኩ ነው ይሄ መሰጠት ነው መሰጠት ነው እና ለዛ ሰው ታለለት አለለት ነው የሚል ነው። እኔ ጋር ሰውየውን አስበህ ነው የምትሰራው ወይስ ዜማው መጀመሪያ ከተጠየቅኩ ለምሳሌ ቀድሜ ኢንፎርሜሽኑ ካለ ለምሳሌ ልበል አጠናለሁ ስለዛ ዘፋኝ ሬንጁ ምን ያህል ሌቭል ላይ ነው ማለት በደንብ ሁሉንም የሬንጅ አይነቶች መወጣት ይችላል ኦር ደግሞ ሚድል ላይ ብቻ ነው መወጣት የሚችለው ምናምን የሚለውን ነገር በደንብ ካጠናው በኋላ የሱን ታይፖች ሰማለሁ። ከለሮቹን ምን አይነት ጀነሮች ሊያስደስቱት እንደሚችሉ ምናምን ከዛ ስብዕናው ምን እንደሆነ ስብዕናም በጣም ማተር ያደርጋል። አሁን ዳኝነት አሁን ምናምን አገራችን ላይ ያሉ ውድድሮች አሉ ፎከስ የሚያደርጉበት መንገድ አንዳንዴ ግራ ይገባኛል። በጣም አስተዋጽኦ አለው ማንነት ካራክተር
ያን ነው የምትመስለው። ወጣህም ወረድክም በቃ ራስህን ነው የምትመስለው ዘፈን ውስጥ አይደለ? ያን ካጠናው በኋላ እሰራለሁ። ለአማራጭ 1 2 3 እሰራለሁ። በተረፈ ግን ይሄ ለኔ ነው ምናምን የሚባል ነገር የለም። አሁን በቅርብ አሁን በጣም ምን መሰለ ልጅ ለአንድ ልጅ ሰጥቻለሁ። ፖፑላርም አይደለም ግን በቃ አላህ ለሱ ነው ሲመጣ ለሱ ነው ይመጣል የተፈጠረው ማለት በሱ ፕሮግራም ላይ ነው ያ ዜማ የመጣው። በሱ ፕሮግራም ላይ ከመጣ ዜማ ደራሲው እኔ ስለሆንኩ የኔ ነው ማለት ተገቢ አይደለም። ከባድ ነው ግን ለብዙ ሰው ከባድ። ግን እኔ ምናልባት ምንድነው መሰለ ማቀላቀል አልፈልግም። ከሱ የመጣውን ያንተን ይዞ ይጠፋል ማለት ይሄ ነገርየው ከፈጣሪ ነው። እዛ ውስጥ ምን ማጭበርበር ምናምን የሚፈልግ አይመስለኝም። ያበላሻል ነገር በነገራችን ላይ ግን እና ደግሞ የፈጠራ አቅምህንም ያቀጭጫዋል ብዬ አስባለሁ። በጣም አሁን እንግዲህ ስለዚህ ማዋየን እናስገባቸዋለን። ብዙዎቹን ስራዎቹን እዚያ ለመጥቀስ ብዙ ናቸው። በጣም ግን ፖፑላር ወጣቶቹም ጋራ የቆዩትም ጋራ ብዙ ነው። እነ ኢሳያስ ጋር የሰራው እነ ዘቢባ ጋር በጣም ብዙ ስራ ናቸው ያሉት። እዚህ ቀጨብ አድርገን እናሳያቸዋለን። የሙዬ ዜማዎች በዜማው በኩል ማለት ነው። ግጥምና ዲምቢ ምንና ምን ናቸው ነው ስል እንደው ይሄ አሙ የጻፈው ግጥም ነው ሲባል ሰምቼ አላውቅም። ግን ደግሞ አሁን በተለይ በአሁኑ ሰዓት በተለይ ደግሞ በጣም ፖፑላር የሆኑ ገጣሚዎች እንዴ አሙ እኮ ነው ያመጣቸው ወደ ሙዚቃም እንደዚህ የሚባል ደግሞ በተለይ ደግሞ አንተ ጋር ከሰሩ በኋላ በጣም ሰክሰስፉል የሆኑ ብዙም ነገር ደግሞ ስለቀደምክ ጋይድ እንዳረክ አውቃለሁና አሙና ግጥም ምን ናቸው? እኔ መቼም የተገነባህበት ነው አልምትመስለው አለ መቼም ስለ ፋሚሊ 10 ደጋገምኩብህ። ግን ባክግራውንድም ዞረ ስትመጣ መሰረትህን ነው የምታነሳው። እኛ ልጆች ሆነን ቤት የሚነበብልን የነበረው ታሪክና ምሳሌ የነ ደበበ ሰይፉን የነ መንግስቱ ለማን ምናምን ግን ከበደ ሚካኤልን ገና ልጆች ሆነን ነው ስንሰማ ያደግነው። ብራዘርና አላህ ይርሐማት አንድ የሱ ተከታይ ሞታብኛለች እና ሁለቱ ነበር የሚተርኩልን። እሁድን አንጠብቅም ከመጽሐፍ ታለምን ብቻ አንጠብቅም ነበር ይተረክልን ነበር መጽሐፍ ቤት እና ስዕልም እንደዛው እንዳልኩ ቤትም ክራር አለ። አክሊል የሚባል የብሩ ጓደኛ ነበር። በቃ ነገርኩ እንደዚህ የተዘፈነ እርስ በርስ ይተራደረ ነው። ማዛርም ብርሃነች እንደዛ ነው ያደግኩትና ያ ነገር ቀጥሏል ይመስለኛል። እንደዚህ ቀጥሏል እና በጣም ለግጥም በጣም ቦታ አለኝ። በጣም ለሐሳብ ያላቸው ግጥሞች እንዴት እንደምወድ ስለዛ እንደውም ራሴ ገፍቼ ለምሳሌ ናትናኤል ግርማቸውን ራሴ ገፍቼ ነው የተዋወቅኩት። በሆነ አጋጣሚ እሱ ከጓደኛው ጋር ነበረ። አንድ ኢያሱ የሚባል ጸሐፊ ጓደኛው ነበር አሳትሟል 4 መጽሐፍና ከሱ ጋር ቁጭ ብለው የሚያወሩት ወሬ ሰረገኝ። ስለ ጋሽ ጸጋዬ ገብረመድህን ግጥሞች ምናምን ያነሱ ብቻ የተለያየ ገጣሚዎች ያነሱ ምናምን ነው የሚያወሩት። እና ይቅርታ ከእናንተ ውስጥ ጸሐፊ አለ ምናምን አልኩ። አይ እኔ ደራሲ ነኝ አለኝ። ናቲ ምን ግጥም እሞክራለሁ አለኝ። የመድብሎች ነው የምጽፈው ምናምን አልኩት። አዎ መድብሎችም እሰራለሁ ምናምን አለኝ። አንድ ደግሞ አሚር የሆነ ዜማ የሚሞክር ልጅ ነበር። አይ ቲንክ ጓደኛ ያውቃል አንተን በደንብ እኔን ያውቁኛል። ግን ራሴ ገፍቼ ነው የሄድኩት። እስቲ በልልኝ ግጥሞችን አልኩት። አለልኝ የተወሰኑ በጣም ወደድኳቸው። ነገ እንገናኝ የሚችል ከሆነ አልኩት። እሺ ያለኝ ተገናኘን በነጋታው። ከዛ ጀመርኩ ወደ ዘፈን ግጥም እንዲመጣ ማርክ ጀመርኩ እና ዘፈን ደግሞ ከመድብል በጣም ሌላ ዓለም አይደለም።
አድራጊ አላህ ነው ምን ነገር የሚያደርገው። እኔ ሰበብ ነኝ። አቅሙም ችሎታውም እነሱ ጋር ነበር፣ ግን እኔ ሰበብ ነኝና እነሱ የማያውቁትን ስራው ላይ ስለቆየው የተወሰነ ነገር ሼፕ ነው ማድረገው እና የመቀበልም ችግር አልነበረበትም። እናቴ ወዲያው በጣም አሪፍ አሁን በደንብ እንግዲህ አሁን ላይ አሉ ከሚባሉት ገጣሚዎች ነው አይደል? እንደ አጋጣሚ ደግሞ አልሐምዱሊላህ ከኔ ጋር የጀመሩት ገጣሚዎች እንዳለ በደንብ ሰክሰስ ሆነውልኛል። ያ ያስደስተኛል፣ በደንብ ያስደስተኛል። ሌላ ወንደሰን ይሁብ ጭራሽ ናዝሬት ነበረ የሚኖረው፣ አስተማሪ ነበረ ኮሌጅ ውስጥ። መምህር ወንደሰን ነበር ኮሌጅ ውስጥ አስተማሪ ነበር እና እሱ ፓሽኑ ደስ ይለኛል፣ ፍላጎት ነበረውና ተገናኘን። መስራት ግጥም እሱም እንደሚሞክር ነገረኝ ምናምን። ግጥሞቹን ሳያቸው ደስ ይላሉ፣ ወደድኳቸው እና እንዴት ነው ወደ ዜማ ግጥም ምናምን መግባት ትፈልጋለህ ምናምን ስለው ኮምፕሊትሊ እኔ ነገርየው ለእንጀራ ነው እንጂ የምሰራበት ህልሜ ምንም ፍላጎቱም ምንም ያለው እዚህ ስራ ውስጥ ነው አለኝ። መምህርነቱን ነው ለእንጀራ የምሰራበት የሚለው። ከዛ እንደዛም ቆራጥ የሆነ አላማ ካለህ ና እኔ ጋር አልኩት። እኔ ጋር መጣ፣ አዲስ አበባ መጣ። በቃ አብረን መኖር ጀመረን። አረባ ከአንድ ቤት ከወንዴ ጋር አብረን ኖረን ከዛ ተሰራ። እሱንም እንደዚሁ ጋይድ እያረኩትኝ ከዛ ሞር ይልቁኑ እኔንም እሱንም ደግሞ በጣም ደግሞ ካለን ነገር ላይ በጣም ደግሞ እንድንጨምር ያደረገን ዳግማዊ አሊ ነው። እሷን ነገር አጫውተን እስቲ። ዳግማዊ አሊ ጋር ለምን ሄዳችሁ? እንዴት ሄዳችሁ? ዳግም ጋር መቼ የምትተዋወቁት? ዳግም እንደዚሁ ለዜማ ስራ ፈልጎኝ ነው። የሚያወጣው አልበም ነበረ ዳግማዊ አልበም የሚል በስሙ ፕሮዲስ ሊያደርግ ፈልግ ነበርና ዘፋኞች ሁሉ ሴሌክት አድርጎ ነበር። ድምጻቸውን ነበር የምናውቀው፣ ዘፋኞቹን እነማን እንደሆኑ በጣም በኋላ ነው ያወቅነው። ግን በጣም እኔ በጣም ከማደንቃቸው በቃ ትክክለኛ ፕሮዲሰሮች ናቸው፣ ፕሮዲሰር መሆን ይችላል ብዬ ከማስባቸው ሰዎች አንዱ እሱ ነው ዳግማዊ። በጣም እውቀቱ ምንም ሰው ማብቃት ይችላል። ይሄ ማብቃት በሚባል ደረጃ በዛ ላይ ግጥም ላይ ያለው እውቀት ቀላል የሚባል አይደለም። ነገርኩ በደንብ ነው የጨመረልኝ። እኔ አላህ ከሰጠኝ ላይ ያው ስትም እየተማርክ በመጣ ቁጥር አይደል ነገር መቼም የሚያልቅ ነገር የለም። ትማረው እውነት ነው። ከአንዱ የሆነ ከሰዎች ጋር በማውራት ከሙያተኛ ጋር በመሆን ምናምን በራስ ላይ የጨመርክ የምትሄደው እንጂ ማለቂያ የለውም ነገር እና አስታውሳለሁ ለወንድም ብዙ አሁን ይሄ ምቶች ላይ ሳውንድ የሚያደርጉ ምቶችን እርስ በርሳቸው የሚጋጩ ቃላቶችን ታሪክ አወቃቀር ላይ ምናምን በጣም ኢንቮልቭ ያደርግ ነበረ ዳግማዊ አሊ። የጃኖችን ባንድ መጀመሪያ የሰበሰባቸው ዘፋኞቹን እነሱ ነበር ፕሮዲስ ሊያደርጋቸው የነበሩት ዘፋኞች ዳግም ነበር። ዲበኩሉ ኃይሉን ሄዋንና ሀሌሉያን እሱ ነበር የያዛቸው እና ኦሬዲ ዜማ ተመርቶ የተሰራ ነበር። ዜማ ከአንተ ወንዴ ግጥም እየጻፈ ነበር? ወንዴ ብቻ አለም ያኔ ከድር አሊም ጋር ተጣወቀናል። ከድር አሊም ማስጀምረዋለሁ። ከድር አሊም ትነግረኛለህ? የትኛውን ነው አብራችሁ የሰራችሁ ከድር ጋር? ያንተ ስራ ላይ ለምሳሌ? የኔ ስራ ላይ አሁን የሚወጣው ስራዎች ላይ ተከተዋል እንጂ የቆየው ስራ ላይ ደግሞ ግጥሙን ለሶስት ነው የጻፉት። ግን ከድር አሊም አለበት የትዝታው ፈረስ ላይ ከድር አሊም ነው የሰራው። ናቲ ነበር ገና ማንተዋወቀው ናቲ ግርማቸው እንጂ ወንደሰን አብሮ መኖር ጀምሯል ያኔ። ከዛ ፍሬዘር አበበ ወርቅ ፍሬዘር አበበ ወርቅም አሁን በተለይ በጣም ምርጥ ገጣሚ በፊትም ግን እሱ እንደዚህ ሰው አይደለም። ታውቃለህ መቼም የታይታም ሰው አይደለም። ሚዲያ ላይ ራሱ አይፈልግም። አሁን እዚህ
አስሬ ካላስቀመጥኩት በስተቀር መጥቶ አይቀመጥልኝ። አሁን እኔ እንግዲህ ከምታውቃቸው ጓደኞቼ ለኢንተርቪው ራሱ አሁን ፈቃደኛ ይሁንልህም ብዬ ከማስባቸው ሰዎች አንዱ ነው። ግን ደግሞ በጣም ጎበዝ በጣም ለምሳሌ ስራዎቹን የማስተዋል እያዩ አልበም ላይ አምስት በጣም ጀግና ሰበቤን ኩኩ ምናምን ሰበቤ እና የፈለኩት በቃ አሁን ላይ ምርጥ ቶፕ የተባሉት ጸሐፊዎች መንገዱን አሁን ስለሚከብደኝ መንገዱን የቀደድኩላቸው ማለት ሰበብ ነኝ። መድኃኔዓለም ነው የሚቀደው፣ ሰበብ ነኝ። አንተን ሰበብ አድርጎ አየህ መንገድ ነኝ እንጂ ችሎታውም የተጻፈላቸውም ለነሱ ነው። ግን እኔ በቃ አላህ ሰበብ አደረገኝ። ሰበብ ስላደረገኝ ደግሞ ፈጣሪን አመሰግናለሁ። ደስ ነው የሚለኝ። እንዳንድ ደስ አይልህም ሰዎች ካንተ ጋር የጀምሩ ሰዎች ሰክሰስ አድርገው ማየት እንዴ? በጣም በጣም በዛ ውስጥ አለ እና ደግሞ እንትና ማለት እልፍም አለ። እልፍዬ አሁን የመጣው ነው፣ ግን እሱም በጣም ጎበዝ ጸሐፊ ነው። እኔ በደንብ አይ ቲንክ ሴሌክት ማድረግ ግጥምም ስለምወድ እና ደግሞ አልፋተም። ያው እኔ ጋር ስላልተገናኘን ነው እንጂ የመጀመሪያ ስራ ሄዳ አለ እኮ ነው የጻፍን እኮ ነው በደንብ እየተሰራ አይደል? እየሰራ ነው። በጣም ግሩም ነው። አይ ሲጀምር ውስጥ ነበርክ ማለት ነው። አልተገናኘን እንጂ አሁን የማስተዋል ስራ ላይ የጻፍኳቸውን በጣም ነው የምወዳቸው። በጣም ደስ ይላል። አሞዬ እንግዲህ የመጀመሪያ አልበምህ ሰክሰስፉል ነበረ። አሁን እንግዲህ ስለ ዜማ አወራን፣ ስለ ግጥም አወራን። ታሪከ ብዙ ነህና ረዥም ነው ብናወራው አልከበላ። ከዛ ወደ ሁለተኛው አልበም መጣ። አይ ቲንክ በሁለቱ መካከል 5 ዓመት ጋፕ ነው ያለው። 4 5 ዓመት። ከዛ እንግዲህ አሁን እዚሁ ጋር አያይዞ ግጥሙ ጋር አያይዘን የምናነሳው ነገር አንድ ወቅት እንዳው ምን አልከኝ፣ አሙዬ እንዴት ነው ዝነኛ ስትሆን አልተበትክም ምናምን ስልህ፣ አይ እዛ ላይ እንኳን የለውም ግን ትንሽ ዘፈኖች ላይ ተብቼባቸዋል። እንዴት ተበትከው? ሀሳብ ወድ ነበራ። እሺ። እና ለዘፈን የሚሆኑ ሀሳቦች አለ፣ ከአንዳንድ ሀሳቦች ለመጽሐፍ የሚሆኑ ሀሳቦች አሉ፣ ለፊልም የሚሆኑ ምናምን። እንዴ አሁን ሁለተኛው አልበም ሰማው እውነት ለመናገር ነው ወዳቸው። በርግጥ ሳትወዳ ትሰራም፣ ግን ይርቁ ነበር፣ ለፊልም ይቀርቡ ነበር። እውነቴን እኮ ነው ወላሂ፣ ለፊልም የሚቀርቡ ዘፈኖች ነው የሰራሁት። እሺ። እና ትልልቅ እይታቸውም ዳይሜንሽናቸውም ይለያል አሁን። እና ብቻ ለፊልም ለዘፈን አሁንም ነበር። በኋላ ላይ ነው የገባኝ ለካ ሲመጡ አንዳንድ ሀሳቦች ለመጽሐፍ የሚሆኑ አሉ፣ በፍጹም ለፊልም የማይሆኑ፣ ለዘፈን የሚሆኑ አሉ፣ ደግሞ ለዘፈን የሚሆኑ አሉ። እንደዛ ስለሆነ እንጂ ያኔ እና ሀሳብ ላይ በጣም እንደፈር ነበር። እንዴ በቃ ተከታታይ ፊልም በለው እንዳለ ትራኮቹ ግን ኤፒሶድ ምናምን ብቻ ብዬ መጽሐፉን እንጂ የቀረኝ ተከታታይ ፊልም ብለው። እንዴት ነበር ፕሮሰሱ? እኔን ያስደስተኛል አባባል የገባ በቃ የሀሳብ ሰው ነኝ። በሀሳብ ወዳለሁ እና ዋሴ ነጋሽን አገኘሁት። እሱ ደግሞ በሀሳብ ሊያሳብደኝ ነው የሚደርሰው። ዋሴ ማን ነው? እንዲሁ ጎልደር ሰው ነው። ጃን ተክል ዋርካ የሚል ፕሮግራም አለው፣ በጣም ተወዳጅ ነው እዛ። እና በጣም የሀሳብ ሰው ነው። በጣም እውነት ወላሂ በጣም ይሄ ዳይሜንሽኖቹ እይታዎቹ ግርም ነበር የሚሉኝ። እና አሁን ሴሚኩሽ ከሚል ሀሳብ አለ ሰርተናል። እሱ ላይ እንደውም ቅድም አሁን ስለ ጥቁር አበባ ምናምን እየነገርከኝ ከአበቦች መካከል ጥቁር የማይበቅለው ቀለሙን ጨርሰሽ አበበሽበት ነው ግጥም አለ። ብቻ ለምን አለፋ ለፊልም ይሆኑ ነበር። አንድ ደግሞ ለድሬዳዋ የሰራሁት ነበር። እንግዲህ አሁን አሁን ያ ለድሬዳዋ የዘፈንኩት ዘፈን የድሬዳዋ ሰው መጥቶ አዲስ አበባ ሆኖ እዛ የሚንከባከበውን ሰው አግኝቶ ሲንከባከበው የነበረ ሰው እዚህ ተቸግሮ አግኝቶት ያ ሰውዬ በቃ ተቸግር ያለው እያለው ነው እኮ ዘፈን
ሰው አልነበረም ግን ያኔ ተው የሚለው ነበር ተበት ካልኩ አይ መስሎኝ ነው አልሰማም አይ እንትኔ ለአመለካከት የተገዝቼ ነው በቃ ምንም እኔ ማመንበትን ነገር ነው ማድረግ አልክ እሺ ግን መጀመሪያ የምታመንበት ነገር ስህተት ሆኖ ከተገኘ መጀመሪያውን ማመን ማስፈላጊ ያልነበረም ነው በጣም ትክክል ነው እንጂ ለምሳሌ እንደፈጠራ ሰው እነዚህ ራይቶች እኛ ሀገር ቢጠበቁ ለምሳሌ ልንገር አሁን የጋሽ አበራ የዘፈና ፍልስፍና እሳቢያቸው ምናምን እንደ ጥበብ ካየኸው የሚከበር ነው እንደ ኦዲየንስ ካየኸው ላይገባቸው ይችላል አይደል እንደውም ይሄኛው አልበም እንደውም በጣም ተደስቻለሁኝ እንደዚህ መወለዱ ያምራል ነገር የሚለው አልበሙ ገብቷል ምን አሁን አንዳንዴ ለምሳሌ ቀድመ ትወለዳለህ ቀድመ ትፈጠራለህ ከዘመኑ ከጄኔሬሽኑ አሁን እሳቸው የገባቸው ትልቁ ነው ማለት እንደውም ጥጉ ነው የገባቸው አይደል በሳቸው ልክ ዘመን ያልተጓዘ ከነበረ ዘመኑን ነው ጀጅ የምታረገው ወይሳቸው ገባር ገብቷልና እና አሁን እኔ ለምሳሌ ካልከኝ እውነት ለመናገር አሁን አንድ ቢለመዱ ብዬ አንዳንድ ሐሳቦች አንዳንድ ነገሮች አሁን ራፕ ላይ የሚመጡት አሁን የሚያነሷቸው ግጥሞች የሚያዩባቸው ዳይሜንሽኖች ምናምን እኔ በጣም ነው የምወደው እኔ አይገባኝም ማልፈው ነገር ስለሌለ ሰማለሁ እና አከብራቸዋለሁ ገብቷል ለምሳሌ የተለየ እኔ ካልሰማሁት የተለየ ዘማ አካሄድ ከመጣ ለኔ ስህተት ነው ልለው አልችልም አከብረዋለሁ ያልሰማሁት ነው ያሰማኝ ገብቷል ምን ልክ እንደዛ ግጥም ላይም አስተሳሰቦችን ላይም በተለየ እኔ እናንተ ከምናየው እይታ በተለየ አይቶ የሚመጣ አንድ ሰው ለኔ እናንተ ኦድ ከሆነ ስህተት ነው ልንለው አይገባም በፍጹም በዛ አንፃር እኔም ሰየው እንኳን እንደዛ እንኳን ተማርኩበት አባባል ይገባ አይ ድሮ በነገራችን ላይ እኔ አሁን ራፕ ምናምን ሲባል ድሮ ስንሰማ ልጅ እያለን እንደው በቃ ዝም ብሎ ስድብ ምናምን መስለን ነበር የሆነ ጊዜ ፕሪንት አርጓ መጥቶ አንድ ጓደኛዬ ነው ዩኒቨርሲቲ ተማሪ እያለሁኝና የቱፓክን ግጥሞች ሳነባቸው ደነገጥኩ ማለት ነው እንደዚህ አይነት ሲሪየስ ሀሳብ ነው እንዴ የሚዘፍኑት ምናምን ትላለህና አንዳንድ ጊዜ ያስፈልጋል እኔም አሁን ስራ ላይ የሚቸገረው ይሄን ነው አላለ ወል አሉ ግን ደግሞ አንዳንዴ ደግሞ ዘፈን ሀሳብ ሊያዘል ይገባዋል ሀሳብ መያዝ አለበት ሁለተኛ ደግሞ የራሱ አንድ ሰው የራሱ አይደንቲቲ ኖሮ ሲመጣ ትንሽ ከተለየብን ስለተለየብን ልክ አይደለም ልንለው አይገባም ነው አሁን ለምሳሌ ደግሞ አሁን ራፕ ካልከኝ እኔ እከታተላለሁ አሁን ጀነሬ አይደለም ይሄ ግን ያንዳንዷ ነገር ጠቃሚ ነች ሙዚቀኛ ለሙዚቀኛ የምትማርባቸው ነገሮች ናቸው ደግሞ በጣም ከባድ ነው በነገራችን ላይ ፍሎ ማድረግ አዲስ ፍሎ ክሬት ማድረግ ዝም ብሎ እንዳይመስል ሜሎዲ መስራት ይቀላል እንጂ አሁን ለምሳሌ አሁን ብትለኝ አሁን አንደኛ አድናቂው ነኝ የፓንፋሎ እስቲ ፓንፋሎን ልብ ብለህ ስማውና የራሱ የሆነ ፍሎ ነው ያለው ሰዎች ጋር አታገኝበትም አሁን ለምሳሌ ሮፍናን አካሄዳላል ሮፍናንን የሚመስሉ ሰዎች ሰማለው የሚያወጡት ላይ ገብቷል ግን ሮፍናን ነው ፓንፋሎ ነው ይሄ እንትን ወዳለው አይደንቲቲ በቃ በደንብ የራስ ማንነት ያላቸው ሰዎች እና ደግሞ ሊሪክሳቸውን ስሰማ በጣም የሚያጅበኝ ነው የሆኑት ብዙ ጊዜ ምናምንና ፓንፋሎ ይመቸኛል ለለኔ የፈለኩት እኔ አክባሪ አዲስ ሰውም በቃ አዲስ አይነት ዜማ አካሄዶች አዲስ አይነት ግጥም ሳቢ አዲስ አይነት ቴክኒኮች አዲስ አይነት ምናምን ለኔ አንድ አድ የሚያደርግልኝ ነገር ስላለ ለራሴ ስለ ሰማለው ማማር ስለምፈልጉልኝ እንግዲህ አሙዬ የመጀመሪያውን አልበምህን አወራን በጣም ሰክሰስፉል ነበር ስለ ሁለተኛውም እንግዲህ አየን አሁን ሶስተኛውን አልበም እንዳልኩት በቅርቡ ማስተሪንጉን ጨርሰሃል ምን አይነት አልበም እንጠብቅ ምን አዲስ ነገር አለ እስከዛሬ ከተማርካቸው ነገሮች ጋር አድርገህ ምን ቀረውና አሁን ደግሞ አይ ቲንክ እንግዲህ ቅድም አላቀውም አልችለውም ያልከው ጉዳይም አሁን ሊመጣብ ይመስለኛል የፕሮሞሽኑ የመሸጡ አልበም መሸጡ ምናምን ነገርና እሱ ስለ ምን እያረክ ነው መቼ እንጠብቀው
አንተ እንግዲህ መጨረሻው እንዳጋጣሚ እኛ አድረን 3 ሰዓት ነው 4 ሰዓት አካባቢ ነው የመጣው አለ። 3 ሰዓት ላይ ስመጣ ቁጭ ብለን ኦልሬዲ መጨረሻውን ማስተር አድርገን ጨርሰን ነው የመጣው። የመስማት እድል አገኘሁኝ እኔም ያንዱ ዘፈን ማስተር። አመቱም ጊዜውም ቀላል አይደለም። ቆየ እሱ ከሌሎቹ ይልቅ። ግን አልহামዱሊላህ ለበጎ ነው። አየህ ማለቴ ብዙ ነገሮችን እየተማርካለ በአጠቃላይ ዝም ብሎ ራሱ ህይወት ላይ መቆየት ራሱ ትልቅ ነገር ነው። ብዙ ነገር ነው የሚያስተምረው። ትልቅ ትምህርት ነው አልহামዱሊላህ። እና ያለህም ማቹሪቲ እድሜን በራሱ ቀላል አይደለም። ቀላል በጣም በእነዚህ ቆይታዎች ውስጥ ከብዙ ሰዎች ጋር የመገናኘት አጋጣሚ ይኖርሃል። ከሙያተኞች ጋር ግጥም ላይ ወር ዜማ ላይ ያለ ግንዛቤ ቀላል አይሆንም ምናምንና ደግሞ እኔ አከብራለሁ ስራዬን በስነ ስርዓት በደንብ አከብራለሁ። አድማጭንም አከብራለሁ። ለዛ እኛ ጥሩ ሰርተናል። አድራጊውም አሳማሪውም ደግሞ አላህ አይደል አላህ ያሳምርላችሁ አላህ ይጨምርበት። በፕሮሞሽን በምን ላልከው ነገር አለ ኦሬዲ ፕሮዲዩሰሮችም አሉ ከአንድም 3-4 አሉ። ለኛ በምንፈልገው እኛ ለምናቀርበው ነገር ሚስማማንን ፕሮዲዩሰር ነው እንመርጠው። ኦኬ ኦሬዲ ኦፈር ያወራን ነው። ቀጣይ ፕሮሞሽን ምናምን ላልከው ነገር እንግዲህ ከሰዎች ጋር አንተም ትኖራለህ እንደ በደስታ። አሁን የኔ ፊልድ አይደለም አይደል የኔ ፕሮፌሽን አይደለም አይደል። ስለዚህ መቼም ምንም ጥያቄ ማሙ ይላንተ ከጎኔ አሉ ብዬ ማስባቸው ወንድሞቼ ጋር ነው መሄደው። ብዙ ወንድሞች አሉ። በምክርም በምንም ታግዙኛላችሁ። እንግዲህ ከእናንተ ርቆ የሚሰራ ነገር የለም። እኔ ዘፈንኩት እንጂ አልበሙንም እኮ የአንዳንዱን ነገር ግጥም ላይ አውርተን ዜማው ላይ አውርተን ሁሉን ነገር አውርተን ነው። እንደውም የእናንተ ክሬዲት አይበስም ብላችኋል። ይበሳል። ምን ያህል ጊዜ የሚፈጅ ይመስላል ከዚህ በኋላ? ኦልሞስት አልቋል ነገር ይሄው ምንድነው ሐሳብ አንተ? እንግዲህ በቃ በዚች 2 ወር 3 ወር ውስጥ ይወጣል ብዬ አስባለሁ። በጣም አሪፍ። ምንም ኦሬዲ የመጨረሻው አድካሚው ነገር አልቋል። አዎ አሁን ቀጣይ አሁን እነዚህ ነገሮችም ቀላል አይደሉም። ፕሮሞሽንም ምንም ቀላል አይደለም። ግን አልহামዱሊላህ ሰው አለኝ በደንብ ወዳጆች አሉኝ ወንዴ ሊያግዙኝ የሚችሉ። ወዳጄ ደግሞ ሰፈር ቁጥር አለው እንዲያሙኝ። እንግዲህ በእኛ ፕሮግራም ፎርማት ሁልጊዜ እኛ ፕሮግራም ላይ የሚቀርቡ ድምፃውያንን ዜማ ደራሲዎችን ምናምን ነገር ምንድነው የምንለው? ወፍ ዘራሽ የለም። ሁሉም ከተምሮ ነው የሚመጣው። ሁሉም ምሳሌ እያደረገ ነው የሚመጣውና ዛሬ ማንና አንሳ እንላለን። ወደኋላ ደግሞ እዚህ የምናቀርባቸው ሰዎች ምሳሌ የሆኑ ራሳቸው ብዙ ስራ የሰሩ ናቸው። ከዛ ደግሞ ለእናንተ ምሳሌ ከሆኑ ደግሞ ማንና አንሳ እንላለን። ምሳሌ የሚሆኑት ሰዎች ብዙ ናቸው፣ ግን ደግሞ በመጣው ምሳሌ የሚሆኑ ብዙ ናቸው እንዳልከው። አንተ ማን ግን አሁን በቆይታ ውስጥ ለምሳሌ መጀመሪያውን ለምሳሌ ጋሽ ጥላሁን ልጅ እያለሁ አይገባኝም ነበር። እዚህ እድሜ ላይ ሆኜ ገና ማልደርስበት በጣም ሚሊዮን እውቀቶች እንዳሉት ይገባል እና ከዘመን በኋላ አይገባኝ። ግን እስከ ህይወቴ ፍጻሜ ድረስ ማወራለት ሰው አለ። ለምሳሌ የኔው አካሉ በጣም አክባሪው ነኝ። በጣም ከምልህ በላይ በጣም እሱ ዜማ ደራሲ ብቻ ሳይሆን እሱ ሀገር ነው። እሱ የሀገርነት ምሳሌ ሊሰጠው የሚገባ ሰው ነው እና ደግሞ ውስን ጀነሮች ላይ አይደለም ጉብዝናው። ባህል ብትለው በባህል እስከ ጥግ ድረስ ይሄድላል። ዘመናዊ ዘፈኖችን ብትል እስከ ጥግ ድረስ ይሄድላል። ለዛውም ዘላለም ዓለማችን ከአንጀት ከውስጣችን ላይወጡ የሚችሉ ዘፈኖች ናቸው። ለዛውም የሰራውና
ትዝ አለኝ ጎራውን የመሰለ ያለ እናት የበሉት ያለ አባት የጠጡት አይሆንም ሰውነት ለዩኔ በላይም እንደሰጣቃለሁ ለተፈራ ነጋሽም እንደሰጣቃለሁ ደህና ሆይ ልበልሽ በእንባ የታጠብኩኝ ነው የመሰለ ዘፈን ብቻ የለም እና ይመስለኛል በስልክ አግኝቼዋለሁ። ኦኬ በስልክ አግኝቼው ይሄን አናጎቴን ነግሬዋለሁ በጣም እንደምወደው እና ማግኘትም እንደምፈልግ ነግሬዋለሁ። የኔ አካሉን በጣም ከምታስበው በላይ ነው በጣም የምወደው እና በደንብ ጊዜ ሰጥተህ አንተ ብትሰራለት በደንብ ደስ ይለኛል ሁሉ። እንግዲህ ተመልካቾቻችን እንደ ሁልጊዜ ልማዳችን በኔው አካሉ ዙሪያ ያዘጋጀናት አጭር ነገር አለች። አሁን አሙዬ እንዳለው በእርግጥ በትክክል እኔ ብዙ ዶክመንተሪዎች ከዚህ በፊት ኤክስፒሪየንስ አለኝ። አንድ ቀን እግዚአብሔር ጋር ጥሩ ዶክመንተሪ ልንሰራ እንሞክራለን። አሁን ግን ባጭሩ ደግሞ በዚህ ፕሮግራም ፎርማት የኔው አካሉ የሰራቸውን ስራዎች አንዳንድ ነገሮችን የምትነገር አጭር ነገር አለች። እሷን አይተን እንመለስ። ያላችሁት ያ ሙዚቃ ፖድካስት ላይ ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ቪዲዮን አይተን እንመለስ። ትውልዱ በጎጃም ክፍለ ሀገር አገው ምድር አውራጃ ዳንግላ ከተማ 03 ቀበሌ ነው። ለዚሁም ነው የኋላ ኋላ ለታዋቂው ድምፃዊ ኬኔዲ መንገሻ በሰጠው አይነካኩብኝ ሆዴ እንዳይከፋው አውዶ ያግባሽ ያባይ ከራማው ትውልዱ አቡሬ እድገቷ ዳሞት ትንፋሿ ዳግም ይከታል ሐሞት በሰራ አካሌ ስራ የሆነሽ ዋግም ተወግሞኝ አላስወጣሽ በያስጨፍሪኝ አንቀጥቅጠሽ ልምጣ ዳንግራ ልሙት ደጅሽ እያለ የትውልድ መንደሩን ያሞካሽበታል። እዛው ጎጃም ምድር ዳንግላ ከተማ እስከ ሃይስኩል ትምህርቱን የተከታተለው የዛሬው ተዘካሪያችን ገጣሚና ዜማ ደራሲ የኔው አካሉ ገና ከልጅነቱ ጀምሮ በየትምህርት ቤቱ ወንበር ላይ ያስቆሙ እያዘፈኑት እንዳደገ ይናገራል። ትንሽ ከፍ እንዳለም በደርግ ዘመን እጅግ ገናና ከነበሩት የኪነት ቡድኖች ውስጥ አንዱ የሆነውን በርካታ ስመጥር አርቲስቶችን ያፈራውን ግሽ አባይ ኪነትን ተቀላቀለ። ግሽ አባይ ኪነት ጥቂት ቆይቶ ግን የጎጃምን ምድር ለቆ ወደ አዲስ አበባ በመምጣት የፖሊስ ስልጠና ወደሚሰጥበት ኮልፌ የፖሊስ ማሰልጠኛ ገባ። ፖሊስ ኪነት ውስጥ መግባት እንዳለብኝ ውስጥ ያምን ነበረ። ቀደም ሲል የኦርኬስትሬሽን ስራዎችን አዳምጥ ነበር እና ምናልባት ሙዚቃ የመማር እድሉን ባገኝ በማለት መጣው። ልክ እንዳልኩትም ሆነ። ለመማር ይጠቅመኛል ብዬ በማሰብ ነው ማሰልጠኛውን የተቀላቀልኩት የሚለው የኔው በፖሊስ ማሰልጠኛ ውስጥ የጎጃም የፖሊስ ኪነት አባላት ለስልጠና መጥተው ሲያገኝ ዝውውር ጠይቆ ወደ ጎጃም ፖሊስ ኪነት በመዛወር ከኪነት ቡድኑ አባላት ጋር ወደ ደብረ ማርቆስ ተመለሰ። ለዓመታት ከኪነት ቡድኑ ጋር እንደሰራም ይጠቅሳል። በደብረ ማርቆስ ከተማ ለዓመታት ካገለገለ በኋላ ይሄው የፖሊስ ኪነት ወደ አዲስ አበባው ያሬድ ሙዚቃ ትምህርት ቤት ልኮ እንዳስተማረውም ይናገራል። የኋላ ኋላ የፖሊስ ኪነቱን ለቆ በግሉ ከሙዚቃ ቤቶች ጋር ሆኖ ስራዎችን መስራት ሲጀምርም አስተምረን ከዳን ባለው የፖሊስ ኪነቱ ምክንያት ብዙ ፈተናዎችን እንዳለፈ ይናገራል። ከሶል ኩኩ ሙዚቃ ቤት ባለቤት ከጋሽ ሳህሌ ጋር የኬኔዲ መንገሻን የመጀመሪያ አልበም በመስራት ራሱን ያስተዋወቀው የኔው አካሉ እና አንድ ነኝ፣ ውሰጂው ልቤን በአደባባይና አካል ደሜን የመሳሰሉ የኬኔዲ ዘፈኖች ተወዳጅነትን ካገኙ በኋላ ግን ሙዚቃ ቤቶቹ እየተቀባበሉ ፋታ እንደነሱት ይናገራል። በተለይም በባህሉ የሙዚቃ ዘርፍ ኤክስፐርት ሊያሰኘው የሚችል ብቃት ያለው የኔው አካሉ ገናና ስራዎችን ሰርቶ ተወዳጅ ያደረጋቸው ድምፃውያን ቁጥር እጅግ በርካታ ነው። እነ ሻምበል በላይነህን፣ ታደሰ አለሙን፣ ጌታያን ለይን፣ ቻላቸው አሸናፊ፣ ይሁኔ በላይ፣ ሀብተ ሚካኤል ደምሴ፣ ማናለወሽ ዲቦ፣ ፋሲል ደሞዝ፣ ደረጀ ደገፋው፣ ውሽንፍር አርጋው፣ ዳምጠው አየለ፣ አሸብር በላይ፣ በእውቀቱ ሰው መሆን፣ ግዛቸው ተሾመ፣ ገነት ማስረሻ፣ ካሳሁን ታዬ፣ አክሊሉ ስዩምን የመሳሰሉ ቁጥር ስፍር የሌላቸው ድምፃውያን የእሱን ስራዎች ድንቅ አድርገው የተጫወቱ እና በሱ ስራዎች የተደነቁም ናቸው። እነዚህም ብቻ አይደሉም።
እነ ኩኩ ሰብስቤ፣ ጋሻው አዳል፣ ኤፍሬም ታምሩ፣ መስፍን አበበ፣ ተፈራ ነጋሽ፣ አሰናቀ ገብረየስ፣ ፍቅር አዲስ ነቃጥበብ፣ ሰርጓለም ተገኝ፣ አያሌው መስፍን፣ ፀሐዬ ዮሐንስ፣ ሐመልም አላባትንና አረጋኝ ወራሽን የመሳሰሉ ድምፃውያንም እጅግ ተወዳጅ ስራዎችን ከዚህው የጥበብ ሰው የወሰዱ ድምፃውያን ናቸው። ከ12 ልጆች የመጨረሻው ልጅ የነበረው የኔው አካሉ 11 ወንድምና እህቶቹ አልፈው ብቻውን በመቅረቱ የተሰማውን ስሜት የገለጥኩበት ነው የሚለው የኬኔዲው አንድ ነኝ። እንዲሁም አንድ ወዳጁ የነበረ ጎረቤቱ ወንድም ድሬዳዋ ሄዶ በሞት ሲለየው በሱ መነሻነት ተነስቶ እንደሰራው የሚገልጸው የተፈራ ነጋሽ ደህና ሁይ ልበልሽ በእንባ እየታጠብኩኝ የሚሉት ስራዎቹ ብቻ ሳይሆኑ በርካታ ሌሎች ዘፈኖችም ሐዘንና መብሰልሰል የተጫናቸው ናቸው። በተመሳሳይ ገና በለጋ ዕድሜው ከዚህ ዓለም በሞት በተለየን የተስፋዬ ወርቅነህ አልበም ላይም እጅግ ተወዳጅ ከነበሩት የዝናን ከመሳሰሉ ዘፈኖች በተጨማሪ የአማዶ ተራራ ጋራው ከልሽን የመሳሰሉ መለያየትና ሐዘን የተጫናቸው ዜማዎቹን ለሰማ የኔው አካሉ ቆዛሚ ዜማ ደራሲ ቢመስልም የአማዶ ተራራ ጋራው ከለለሽ የአማዶ ተራራ ጉብሽ ያፈለሽ እኔ እንዳላለ አንቺ እንደምነች እኔ እንዳላለ እንደምነሽ ከኔ ተለይተሽ ምን አስቸከለሽ። በሌላ በኩል ደግሞ ሙጭላፋዋን ሴት ነኝ የሚልበትን በምን አወቅሽበት በመመላለሱ ሲታሰር ወደ እኔ ሲፈታ ወደሱ የመሰለውን የጋሻው አዳልን ዜማ ለሰማ ሰው የኔው ሁለገብ አርቲስት መሆኑ ይገለጥለታል። በዘመናዊው በባህላዊውም ዘርፍ እንከን የማይወጣለት ይህ የዜማና ግጥም ደራሲ በተለይም በባህል ዘፈኖች ላይ ኤክስፐርት ነው እንዳልን ያልዘነጋ ተመልካች ደግሞ መቆዘምና መብሰልሰል ብቻ ሳይሆን የኔው አካሉ አቧራው እስኪጨስ ማስጨፈርንም እንደተካነበት ልብ ይላል። በሰሙት ቁጥር በሀገር ፍቅር ስሜት እምባን ባይን የሚሞላው ትዝ ትዝ አለኝ ጎራው የተሰኘው የፀሐዬ ዮሐንስ ዜማው በተለየ ሁኔታ በኢትዮጵያውያን አድማጮች ልብ ውስጥ ዘላለማዊ ማህተምን ያተመበት ስራ ሆኖ ቢባል ቅንጣት ታህል ማጋነን አይገኝበትም። ገና በልጅነት ወንበር ላይ አቁመው ያዘፍኑኝ ነበር የሚለው የኔው አካሉ በግሽ አባይ ኪነትና በኋላም በፖሊስ ኦርኬስትራ በተወዛዋዥነትና በዘፋኝነት ሲያገለግል በመቆየቱ ወደ ኋላ ላይ በዘፋኝነት ከአንዲት ጥሩ ቀለም ጫኔ ከተባለች ድምፃዊት ጋር አንድ አልበም የሰራ ቢሆንም አልበሙ ግን እምብዛም ተቀባይነትን አላገኝም። ለወዲያውም ላንዱ ስል ጊዜ አላገኘሁም የሚለው የኔው ታዲያ ድምፃዊነቱን በዛው እርግፍ አድርጎ ትቶ በዜማና ግጥም ደራሲነቱ ገፋበት። ሁሉም በየፊናው ከዋለበት ጎራ ካለበት ሲነካ ሸክላ ሰሪ በገል ይበላል እንዲሉ ለበርካታ ድምፃውያን በየአድማጮች ጆሮ ዘላለማዊ ቤትም ይሁን የተቀናጣ የመኖሪያ ቤት ይሰሩ ዘንድ ሰበብ ለመሆን የቻለው የኔው አካሉ ጎኑን ማሳረፊያ ቤተሰቡን መደገፊያ የምትሆን አንዲት ጎጆ አጥቶ እጅግ በጣም ለመግለጽ በሚከብድ ቤት ውስጥ ኑሮውን ሲገፋ ቆይቷል።
ቀደም ሲሉ የነበሩ አርቲስቶች ሁሉ እንዲመጡም አልፈልግም። ለምን እኔስ ችግር የለም ግን ስሜታቸው ይጎዳል እያልኩኝ ገባ። የቆዩት ድምፃውያን ባይመጡ መርጣለሁ ይል የነበረው የኔው በዛች ቤት ለከፍተኛ ህመም ተዳርጎ ሲሰቃይ የተመለከቱት አሸብር በላይና ጌታያንሌን የመሳሰሉ ጓደኞቹ የጉለሌን ክፍለ ከተማ ጠይቀው መነን አካባቢ ለጎኑ ማረፊያ የምትሆን ቢያንስ ከፀሐይና ከጎርፍ የምታስጠልል ቤት ቢያገኝም ቤቷ ለክብሩ ይቅርና ስራውን ለመስሪያ እንኳን የማትመጠን በመሆኗ አሁንም መከራው አልቀረለትም። ጥበብ ነፃነትን ትፈልጋለች። ሌሊቱን ቁጭ ብለው ክራርና ፒያኖ እየተጫወቱ ዜማን ለመስራትም ይሁን ዘፋኝን ለማስጠናት ጎረቤት ረበሽኩ፣ ልጆችን ከእንቅልፍ ቀሰቀስኩ የሚል መሳቀቅን ይዞ ሊሰራ የሚችል የጥበብ ዘርፍ አይደለም ሙዚቃ። እንደው የሆነ ሆነና ይህን ሁሉ ሙዚቃ ለሰራ ሰው ይቅርና አንዷ ያለ እናት የበሉት ያለ አባት የጠጡት አይሆንም ሰውነት ጠባይልም ካንጀት የምትለዋ የፀሐዬ ዮሐንስ ዘፈን ብቻዋን ለጎኑ ማረፊያና ስራውን ለመስሪያ የምትሆን ቤት ለማሰጠት የምታንሶና ነው። ያለ እናት የበሉት ሀገር የጠጡት አይሆንም ሰውነት ጠባይልም ካንጀት። ኢትዮጵያውያን ጀግና የመፍጠር ችግር የለብንም፣ ግና ጀግኖቻችንን አባ ከና ሳንል መግደል የምናውቅበታል። ጀግናን መጣል ደግሞ ጀግና ያሳጣል፣ የጀግና ያለ ያሰኛል። እናም ወንድምና እህት ኢትዮጵያውያን ዛሬ የኔኔውን ሕይወት የሚያዩ ልጆቻችን ቢደክሙላት ዞራ የምታይ አገር የለችንም ብለው የወላድ መካን ሳያደርጉን በየጥሻው የጣልናቸውን ጀግኖቻችንን አቧራራ ክፈን ማክበር ብንማር ይበጃል እንላለን። ጤናና ዕድሜን ለዛሬው የያ ሙዚቃ እንግዳ ለድምፃዊና ዜማ ደራሲ አህመድ ተሾመ ድንቢ ተዘካሪ፣ ለገናናው ዜማና ግጥም ደራሲ ለሄኔው አካሉ እየተመኘን የዛሬውን በዚህ አበቃ። ሰላም። የማማ ውለታ የአገሬ ትዝታ ካለሁበት ቦታ ተመልሰናል። ሙዚቃ አፍቃሪያን እንግዲህ ያላችሁት ያ ሙዚቃ ፖድካስት ላይ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አሙዬ እንግዲህ ያው የኔውን ቪዲዮ አይተን መተናል። ትንሽ ያው ሁሌ እኛ ሀገር ላይ የሚደብረው ነገር ቅድም ሀገር ነው ያልከው ሰው መለበ ብዙ አይነት ላይፍ ውስጥ ነው ምናምን ነገሮች አለመስተካከላቸው የሚገባቸውን አይነት ነገር አለማግኘታቸው የምር ይቆጫል። ግን ደግሞ በቅርብ የዛሬ 4 ዓመት እንደዚህ አትሊስት መኖሪያው ምናምን ነገር ተሻሽሏል የኔው እና በዚህ ዙሪያ ምን ትላለህ? እንደው ምልህ አሁን ይሄ በተለይ ከሙዚቃ ጀርባ ያሉ ሰዎች ያሉበት ሁኔታ የሚሻሻልበት ዘመን መጥቷል ወይ? በዚህ ዙሪያ ያለ አመለካከት ምንድን ነው? እሱን እንግዲህ በመንግስት ደረጃ ኢንተርቴንመንት ያሉ ቫሊዩ እነሱ ሲገባቸው ነው የሚስተካከለው ብዬ ነው የማስበው። እና የሚፈልጉትም አይመስለኝም፣ ይቅርታ አድርግልኝና ተጽዕኖ የሚያሳድረውን ኢምፓክት ስለሚያውቁት የሚፈልጉት አይመስለኝም። ገና ይሄ ነፃው ዓለም ገና ስላልመጣ ያለው አቅም አልታወቀም እንጂ ኢንተርቴንመንት በአጠቃላይ አርት ትልቁን ኢኮኖሚውን ማንቀሳቀስ የነበረበት እሱ ነበረ። ግን የሰዎቹ ችግር ምናምን አይመስለኝም። ገብተዋል። ትልቁን ኢንካም ማግኘት ይችላል መንግስት ነው። አሁን ከነቡና ከነምናምን አሁን አስገኘልን ብለው ከሚያስቡት ነገር በላይ ማስገኘት ይችላል። አይ ቲንክ ስለማይፈልጉት ነው የሚመስለኝ። ተጽዕኖ ይፈጥርብናል ምናምን ይልብናል፣ ፖለቲካችን ላይ እንደዚህ ይልብናል ምናምን ብለው ስለሚያስቡ ነው የሚመስለኝ። ይሄ ነገር ደግሞ አሁን ያለው መንግስት ላይ አይደለም፣ ከዛ ጊዜ ጀምሮ ሲከተል የነበረ ነው። ትገባና ተገልበጠህ እኮ ትለጠለጣለህ። አሁን አልሐምዱሊላህ እንደውም ስለ ሳንሱር ምናምን አልነበር እንዴ? ነበር እኮ በጊዜ ሳንሱር ነበር። አይ እሱስ አሁንስ
ተው እንጂ ሳንሱራውንም አልቀረምና አሁን መንሱር አሁን ሰልፍ ሳንሱር ነው የሚባለው። ሰልፍ ራስህን ነው አሁን ገና ለገና ምን ይመጣብኝ ሆኖ ይሆነ ገና እዚሁ ራስህ እና ምን ልፈልጌ ነው ገባ አንድ በጣም ትልቅ ኢንከም መሆን የሚችል ነገር አርት ነው። አዎ እውነት ነው። እና አርቱ በአገር ደረጃ ራሱ በደንብ ትኩረት ተሰጥቶት የተሰራበት አይደለም። ገብቷል። አሁን እንደውም ይሄ ሶሻል ሚዲያው ምናምን ከመጣ ብቻ ሆነው እንጂ ተጠቃሚ መሆን የተጀመረው እንጂ እኮ ምን የኛ 90ዎች ውስጥ ራሱ እኮ ምን ከባድ ነው። ምን ያህል ቪው እንዳለ ምናምን የምታውቀው ታሪክ የለም አባቴ። ካሴት ሱዳን ሁሉ ሊሄድልህ ይችላል። አንተ አታውቅም። በቃ ይኖላል። በተለይ አንተ እኮ ያው ቶፒኩ በዛ እንጂ በሶማሊያ በሱዳን ምናምን በጣም ተወዳጅ እንደሆንክ ነው የማውቀው። አንድ ጊዜ እንደውም ሄደሃል መሰለኝ እንዴ? ብዙ ጊዜ ለማንኛውም ብናወራው አልቅም እና የምፈልገው ምንድን ነው ይህን ጉዳይ በቃ አላህ ጥሩ ጊዜ ያምጣ። ከኛ የሚጠበቀው ግን ለተሰጠን ነገር ለተፈጠርንበት ነገር ለምንወደው ሞያ ኖረንም አልኖረንም ቀንስብን ነገር መኖር የለበትም። እኛነታችን ይቀጥላል፣ ስራችን ይቀጥላል። እኔ ሚሊዮነር ሆናለሁ ብዬ አይደለም የምሰራው። በቃ ስራውን እወደዋለሁ ብዬ ነው የምሰራው። ከዛ በኋላ አላህ ጉዳይ ነው። ተመልካቾቻችን ያላችሁት ያ ሙዚቃ ፖድካስት ላይ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የዛሬው እንግዳችን እጅግ የምንወደው ድምፃዊና ዜማ ደራሲ አህመድ ዲምቢ ለዲምቢ ነበረ። እጅግ በጣም ግሩም ቆይታ ነበረን። አሙዬ እግዚአብሔር ያክብርልን። አክብረህን ይህን ያህል ሰዓት ሰውተህ አብረህን ስላጫወትከን እንግዲህ ከመሰናበታችን በፊት ግን አንተ ማለት የምፈልገው ነገር ካለ ማመስገን የምትፈልገው ይሁን ምንም የምትለው ነገር ካለ እሱን በለንና። አዎ እንግዲህ በዚህ በሶስተኛው አልበም በምክርም በሙያም ቀላል አመት አይደለም። ይሄን አመት ከጎኔ ለነበሩ ሰዎች በአጠቃላይ ልባዊ ምስጋና ነገር አቀርባለሁ። በጣም ሌላው ያው ሀገራችን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆን ነው ስራው የሚያምረው ሁሉ የሚባረከው። እውነት ነው። አዎ ሀገራችንን ሰላም ያርግልን። አሜን። በቃ ማገበደጃ ይሄ ነው የሚሆነው። በጣም አመሰግናለሁ ደግሞ አንተን አክብረህ ፕሮግራም ላይ ተጋባዥ እንግዳ እንደሆን ስላረከኝ በጣም ከልብ አመሰግናለሁ። ጥሌ ክብሩ ለኔ ነው። አሙዬ መቼም ስለ የኔው አንስተን ሁሌም እናደርጋለን መሰለህ እየዘፈንን ነው የምንለያየው ማለት ነው። ስለዚህ ከኔው አንተም ደግሞ በኋላ ላይ የሰራህለት ሰክሰስፉል ስራ የሰራህለት ለፀሐዬ ነውና በትዝታ ላይ ጎራው እሺ ሞዳትን ፓርት ትወደት ያለ እናት የበሉት ያለ አባት የጠጡት አይሆንም ሰውነት ጠባይልም ካንጀት ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር። እናመሰግናለን ተመልካቾች። አብራችሁ የነበራችሁት ያ ሙዚቃ ፖድካስት ጋር ነበረ። አብሮን የነበረው ደግሞ ታዋቂው ድምፃዊና ዜማ ደራሲ አህመድ ተሾፈ ሶፊያ አሙዬ አህመድ ዲምቢ ነበረ። መልካም ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት። አገራችንን ሰላም ያርግልን። እግዚአብሔር ያክብርልን። አሙዬ